እሑድ ጠዋት ተከፍቶ እሑድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ። እርግጠኛው የምነግርህ ጴንጤ በሉተር የተመሰረተ እና ደግሞ 85,000 እውነት ጴንጤ በሉተር ነው የተመሰረተው? ወይኔ በላችሁ። እውነት ጴንጤን የመሰረተው ሉተር ነው? እግዚአብሔር ይመስገን። ኦርቶዶክስ ከሆንኩኝ በኋላ በዚህ በቲክታክ ከመጣሁ በኋላ 2 ቸርች ነው አዘግቼ ከነ ምእመኑ የተጠመቀው። ክብሩን የድንግል ማርያም ልጅ ነው። ምን የሚባለው ቸርች ነው 2 ቸርች የተዘጋው? ለዛውም በዚህ ዕውቀቱ። ታሪክ ይቀመጥ፣ ለታሪክ ይቀመጥ። በጣም ነው የሚያመው። እንዲህ በጋሻው በቃ ወጥቷል እኮ ከዚህ ቤተክርስቲያን። እኔ አሁን ከፕሮቴስታንት ወጥቻለሁ። ስለ ፕሮቴስታንት እልፍ ጉድ አውቃለሁ፣ ግን ደግሞ እናንተን በማናደድ ወንጌል አልሰራም። እኔ እግዚአብሔርን ልበላችሁ ስለ ፕሮቴስታንት ተመስገን 0.0001% አያውቅም። ይሄው እኔ ስለ ፕሮቴስታንት ተመስገን 0.001% አያውቅም ብዬ እኔ ከሱ ጋር ዲቤት እገባለሁ። እናሰማችሁ በጣም ምን እንደሚያስቅ ላሳያችሁ። እና እገሌ ተሳደበ ብለህ የምትሳደድለት ክርስቶስ የለም። ኦኬ ቢገባ ይሄው አጀንዳ ስላለ አሁን እሱን ያመጣው ይሄ ጀርመናዊ ነው። ማን ነው? ካልቪን ደግሞ ሌላ ሀገር ነው። ገብቷል። ሁለቱም ግን ሉተር የካልቪን የጆ ካልቪን ተማሪ ነው። ምን አለው? ሉተር የጆ ካልቪ ነው የሚለው። የጆ ካልቪ ተማሪ ነው። የጆ ካልቪ አረ እናታችሁ ስሙት። ይሄን ሰውዬ ፖለቲካ ኢሹ ስላለ አጀንዳ ስላለ አሁን እሱን ያመጣው ይሄ ጀርመናዊ ነው። ማን ነው? ካልቪን ደግሞ ሌላ ሀገር ነው። ገብቷል። ሁለቱም ግን ሉተር የካልቪን የጆ ካልቪን ተማሪ ነው። አሁን ከዚህ የበለጠ ውርደት አለ? አሁን ከዚህ የበለጠ ውርደት አለ? ርካሽነት አለ? ቆርጣችሁ ፖድካስት ላይ እንኳን ስለጠፉ ትንሽ እውቀት ያለው ሰው ይሰማል ብላችሁ አታስቡ? ይሄ እኮ ውርደት ነው የእውነት። ሉተር ጆን ካልቪን ተማሪ ነው። ወገን ወዴት እየሄድን ነው? አረ አንዳንድ ጊዜ ራሳችሁን እዩት የእውነት። በቃ ጥላቻ ስላለብሽ ብቻ ቁጭ ብለሽ እንትን አትበይ። እና አንዳንዴ መውቀስ ካለባችሁ ውቀሱ። እሺ ማንንም ንጹህ ነኝ ብለህ እንዳታስብ። ማንንም ስለ ቀለም የነገረን እንጂ ሰሙ። እሺ ና አንዳንዴ ምን አለ መሰላችሁ እገሌ እንዲያለ ከማለታችሁ በፊት የእውነት በውስጣችሁ ያለውን ነገር አሰስ ብታደርጉ። እንዲህ ያፈጠጠም ያለ እውቀት የሚናገር ሰው ስላለ ለምን ሰሙ የጌታ ሰው ሰሙ። አቤት ወንድማችን። ቆይ አንተው የምትናገረው ነገር ግን ራስ ላይ አፕላይ አታደርገውም ነው? ዝም ብለህ እንዳመጣልህ ነው የምትወራው ነው? ምንድነው? አንተውን እያማክ ነው፣ ስለ ሰው የሆነ ነገር እያወራክ ነው፣ ግን ክፉ አታውሩ ትላለህ። እሺ ከአንተውን እኛ ምን እንማር? ኦኬ ታሰብ ኦርቶዶክስ ቤትም እያለ ስድብ ነው፣ ወንድሞችን መሳደብ ነው፣ ምናምን ነው።
አሁንም ወጥተህ እኔ አሁን ኦርቶዶክስ አይደለሁም። አዎ እዛ እያለሁ በጣም ተሳዳቢ ነበርኩ አይደል? እየተሳደብኩ አልነበረም። ምናልባት እውነቱ እናንተ ስድብ ስለሚመስላችሁ ነው። አሁንም እውነት እያወራን ስድብ ለእናንተ ስድብ ቅድስና ነው፣ እርኩሰት ነው ለእናንተ ጸጋሚ ተብሎ የሚታሰበው። በእናንተ ቤት እርኩሰትና መርከስ ነው ጸጋ፣ ብልግና ነው ለእናንተ የእናንተ ቤት ጸጋ ማለት ነው። ገባ? እሱን ስላየንላችሁ ምን ብዬ ተሳደብኩ ብዬ ብለህ አንድ ነገር አታወጣም። ስላለህ ርካሽ ነገር ነው የነገርኩ። ወደ ክርስቶስ ተመለስ ነው እዛም እያልኩ ያልኩ። ስለዚህ እናንተ ከምትጠጡት መጠጥ የዘለለ ጭንቅላት የላችሁም። የምታስቡት በጠጣችኋት ልክ ነው፣ በመጠጥ ብርጭቆ ልክ። እዛም እያለው መነግራችሁ ነው። ትመጣለህ፣ ጠዋት እየጠጣ ላይፍ ትገባለህ፣ ቁጭ ብለህ ትሳደባለህ። እዛም እያለው እየሰደብኩህ አለ። ስድብ የመሰለ ትክክለኛ ማንነትን ስለምነግርህ ነው። አሁንም እየነገርን ያለ ነው። ውሸት ተስማምቶ እየኖርክ ነው። ውሸት ይብቃ። በሃይማኖት ውስጥ አትደበቅ እያልኩ ነው። ይኸው እንደነዚህ አይነት በቃ ምንም ከእውቀት ነፃ የሆኑ ሰዎችን አይደል እየሰበሰባችሁ ያላችሁት? በአራት ቀን ውስጥ የምታጠምቋቸውን ሰዎች አይደል እየሰበሰባችሁ ያላችሁት? ይሄ እንግዲህ 40 ምናምን ዓመት ሙሉ ጴንጤ ቸርች ውስጥ ነበርኩ ብሏል። ግን ስለ ጆን ካልቪን እና ስለ ማርቲን ሉተር ልዩነታቸውን እንኳን አያውቅም። ልዩነታቸው ጆን ካልቪን የት ኖረ ብትሉት እማያውቅ ጭራሽ አያውቅም። ጭራሽ ጆን ካልቪን ያለው ፈረንሳይ፣ ሉተር ያለው መጀመሪያ ሮም፣ ከዛም በኋላ ጀርመን የገባ ኢቨን እንኳን በሀገር እንኳን እኮ አይገናኙ። ማርቲን ሉተር በ1517 ሪፎርሜሽን ሲጀምር ጆን ካልቪን በጣም ህፃን ልጅ ነበር። ህፃን ልጅ ማለት ነው እንግዲህ የሆነ ለማነጻጸር የሚከብድ ነገር መተህ ሞራል ይዞ ታወራለህ። የሆነ አታፍሩ እንዴ? አንብቡ፣ በቃ አንብቡ። ጊዜው የምታነቡበት ጊዜ ነው። ንቃ። ይሄ እየተሳደብክ የምትኖርበት ዓለም ውስጥ አይደለሁም እኔ ያለሁት። አንተ እየተሳደብክ ከምትኖርበት ዓለም እኔ ወጥቻለሁ። በእኔና በአንተ መካከል በጣም ትልቅ ቤሪየር አለ። ትጮሃለህ። እኔ ጋር የታጠረው ትልቁ ግንብ ያንተን ጩኸት አይሰማም። ደክሞ ጽፈህ ተሳድበህ ጥለህ ትወጣለህ፣ ትሄዳለህ። ምክንያቱም የተጠራው ጥሬ ለዛ አይደለም። ጥሬ ለዛ ስላልሆነ እና እየነገርናቸው ያለ ነው ይሄንን ነው። ተረጋጉ። በማታውቁት ነገር ላይ ገብታችሁ አትንቦራጨቁ። ብዙ ነገር አታውቁ። እኔ የሚገርመኝ ምን እንደሆነ ታውቃላችሁ? ካለማወቃችሁ በላይ ድፍረታችሁ ብቻ እኮ አይደለም። አቤት የስድብ ጸጋችሁ፣ የስድብ ጸጋችሁ። ና እባካችሁ ፕሊስ ራሳችሁን። መቼስ ከናንተ የማይሻል ሰው እንደሌለ እንድታውቁ እንፈልጋለን። ከናንተ የማይሻል ሰው የለም። እኔ እውነቱን ልንገራችሁ፣ ከእናንተ የእውነት የማይሻል ሰው የለም። ምክንያቱም ሰው ከእናንተ ጋር 1 ሰዓት ቢያሳልፍ 1 ሰዓት ሙሉ ስድብ ነው የሚሰማው፣ ቧልት ነው የሚሰማው። አስገብተን አንድ ሰው ጥያቄ ብንጠይቅ በቃ ነፍስ ግቢ ነፍስ ውጪ ነው። አንድ ሰው ብንጠይቅ ፕሊስ በተቻላችሁ መጠን
በተቻላችሁ መጠን ሰላም መጀመሪያ አንብቡ፣ እውቀት ይኖራችሁ። ይሰማል። ቆይ ወንድማችን እያወራን አይደለ? ስርዓት ይኖረንና ቁጭ በል። በጣም ከታች እንትን እያልክ ስለሆነ ነው፣ በጣም እየፎከርክ ስለነበረ ነው። ስርዓት ይኖረ። ስንጨርስ እድል ስንሰጥህ ታወራለህ። እስቲ እኔ ኦርቶዶክስ ነኝ ከታች የመጽሐፍ ቅዱስ ጥቅስ ብቻ ነው የምጽፈው የሚል ሰው እስቲ ስድብ አቁሞ እስኪ የመጽሐፍ ቅዱስ ጥቅስ እንትን የሚል አወርድሃለሁ። እንዳወርድ ነው አፈን እየከፈትክ ያለው አወርድሃለሁ። ችግር የለብኝም። እኔ አወርድሃለሁ ብሎ ሁሉ ላደርግ ይችላል። አያችሁ፣ እንዲህ ነው ኦርቶዶክስነት ማለት፣ ስርዓተ ቢስነት ማለት ነው። እንደዚህ አያችሁ፣ እንዲህ ነው ማንነታችሁ፣ እንደዚህ ነው። ከዚህ የዘለለ ማንነት የላችሁም። ትመጣለህ፣ ትሳደባለህ። ምን ልጠይቅህ እንደሚችል ስለምታውቅ ነው። ሮጠ ይወለድከው ሮጠ 100 ጥያቄ በጠይቃችሁ ከ100 አንድ አትመልሱም። ዝም ብለህ ትፈራገጣለህ። መተህ እያወራን ያለ ነው ስለሌላ ነገር አይደለም። አሉ አይደል ጴንጤንን ብለው ብዙዎቹ እዚህም እዛም የሚሉ አለ አይደል? ኦብቪየስሊ ይታወቃል። ድምጽ ይሆናሉ አይደል? እዛ ቁጭ ብለው እስኪ አንድ ኦርቶዶክስ ይሄ ልጅ እዚህ ፖድካስት ላይ ሎዛ ኢቨንት ላይ በተናገረው ንግግር ስህተት ነው ብሎ ይወጣ እስኪ ብሎ እየተሳደበ ነበር አይደል? ማንም ምንም ሊሆን ይችላል። እስኪ ስህተት ነው በሉ። አንድ ልጁ እውቀት አይደለም። እኔ ኦልሞስት እኔ 8ኛ ክፍል ድረስ ራሱ የተማረ አይመስለኝም። 8ኛ ክፍል የተማረ አይመስለኝም። አረ 8ኛ ክፍል ተማሪማ በጣም ስማርት ነው። እኔ ኢቨን ፊደሉ ላይ የቆጠረ አይመስለኝም። እንትን በዚህ ልክ ያለ እውቀት በዘመን የማይገናኙ ሰዎችን ቁጭ አድርጎ እገሌ ተማሪ ነው። አትደነግጡም? እዚህ ቤት ከሆነ ብዙ ጊዜ ስለ ማርቲን ሉተር እና ስለ ጆን ከልቪን ስለነ ሜነን ሲመን ስለ ኤሪክ ዙዊንግሊ ያላወራንበት ጊዜ ነበር በፊት። ፖለቲካ ምን ይሰራላችኋል? ቆይ እኔ ከመቼ ጀምሮ ነው ቆይ እኔ እንዲህ ክርስቲያኖች በፖለቲካ ሃይማኖት ማስፋፋት የጀመሩት? የተማረ ሰው ጠፍቶ የሚያውቅ ሰው ጠፍቶ ነው? ለነገሩ የተማረ ሰውማ እንዲያወራ ማን ነበረ? አንድ የተማረ ሰው አቅ ነበረ። ማን ነበረ ስሙ? ስሙ ጠፋብኝ። አወራው ነበረ። ማን ነበር? ሐዋርያዊን አፖስቶሊክ ምን የሚል በቃ አንድ ቀን ወጥቶ ሲያወራ እንደዚህ እንትን ሲል ሰምታችሁ ታውቃላችሁ? እውነት እነዚህ ልጆች እውነት አውቀው ነው የሚናገሩት? አውቀው ነው ወይ? አንዳንድ ጊዜ ምን አለ መሰላችሁ፣ ለዚህ ነው የአእምሮ ድሃ አትሆኑ፣ የእውቀትም የአእምሮም ድሃ አትሆኑ ምንላችሁ። እንትና ሰደበን፣ እንትና ሰደብ። እውነትህን ነው። አንተ ምን እያደረግክ ነው? ቅቤ እየቀባህ ነው እንዴ? ዴይሊ ሩትሊ ስራ አይደል እንዴ? መሳደብ እየተሳደብክ አይደል የምትኖረው? አንድ ቀን ስታጨበጭብ ነበር አይደል? ጀግና ቤተክርስቲያን ሪፕሬዘንት ያደርጋል የምትሉት ሚዲያ ነው አይደል? ሎዛ ኢቨንት አንድ ቀን ተቃውማችሁ ከእኔ ውጪ እዚህ ቤት አንድ ቀን ተቃውሞ የሚያውቃለ ሎዛ ኢቨንትን? እስኪ ንገሩ። እስከ መቼ ነው የምትቀጥሉት? ቆይ እኔ እኮ በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? በጣም ስራ ፈትናችሁ ስራ የላችሁ ምን የላችሁ ትማራላችሁ እንዲህ እንዳይባል። እኔ ለነገሩ ሰው ትምህርትን ሊቀበል ራሱ አእምሮ ይፈልጋል አይደል? አእምሮ ይፈልጋል። በነገራችን ላይ እኔ ጀግና ጎበዝ ኦርቶዶክሳዊ ነኝ የሚል መምህር ይዛችሁ ነውና ከኔ ጋር ዛሬ ቁጭ ብሎ ያወራ
እዚህ ሚልከሰከስ ተሳዳቢ ይሄ ከአረብ ሀገር ሴቶች ጋር እንትን እያለ እሱ እንደዚህ ይሄ እዛ እንትን ማለት ትችላላችሁ እናንተ እዛው ጨርሱ። የአረብ ሀገር ሴቶችን እያታለለ እንትን እያለ እንዲህ አይነት እንዲህ የተልከሰከሰ እስኪ ጎበዝ የምትሉትን ሰው ጥሩ። ምክንያቱም ከዚህ ቀደም በጣም ወርጄ ስላወራኋችሁ ነው አይደለ? ወርጄ ዝቅ ብዬ ሳወራችሁ ስለነበረ ነው አይደለ? አሁን የላችሁ እንደወረዳችሁ በጣም ዝቅ አድርጌ ነው ማያችሁ። ከዚህ በላይ በነገራችን ላይ ዝቅ አድርጌ ማለት ነው። ኦኬ አንተን ብሎክ ላድርግ። በቃ ያው እንዲህ አይነት ሰዎችን ነውና እንትን እያላችሁ ያላችሁት። በቃ ከቻላችሁ እውቀት እኔ አቅም አለኝ ብቃት አለኝ እውቀት ያለኝ የሚል መምህር ካለ ይግባና ከኔ ጋር ማውራት ይችላል። ኦኬ ይሄን ነው የምንላችሁ። ምክንያቱም በጣም ሪስፔክት ልናደርጋችሁ ሞከርን ጣርን። በቃ እናንተ ለእግዚአብሔርም ለሰውም የማትመቹ አይነት ፍጥረቶች ናችሁ። በቃ ቁጭ ትላለህ የሆነ አረቄ ቤት ወይ የሆነ ጠጅ ቤት ቁጭ ትላለህ፣ የጠላ ይገዙልሃል ተሰብስበው። በቃ ቁጭ ብለህ በ5 ብር ካርድ ቁጭ ብለህ ካርዷ እስክታልቅ ስድብ በቃ ስድብ ካርዷ ስታልቅ እንትን ብለህ ትሄዳለህ። አሴት በቃ ከዚህ የተለየ ከዚህ የዘለለ ህይወት ስለሌላችሁ የምናወራችሁ ስለሌላ ነገር አይደለም። አሁን መሳደብ ትችላለህ፣ ያው መተዳደሪያችሁ ይሄ ስለሆነ ማለት ነው። ሃይማኖታችሁ የሚፈቅደውም ይሄ ስለሆነ በእምነት ደረጃም ስለምትሳደቡ ማለት ነው። ስለዚህ ቀጥሉበት፣ ምንም አንላችሁም። ጀስት እስኪ እዚህ ሰው ይሄን ሰው ንግግሩ ጋር እንሄድና አጀንዳ ስላለው አሁን ይሄ እሱን ያመጣው ይሄ ጀርመናዊ ነው። ማን ነው? ካልቪን ደግሞ ሌላ ሀገር ነው። ገብቷል። ሁለቱም ግን ሉተር የካልቪን የጆን ካልቪን ተማሪ ነው። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ካልቪን የእሱ አስተማሪ ነው። ግን ደግሞ ሁለቱም ደግሞ ፖለቲካ ኢሮፓዎች አይደሉ። ሁለቱም ፖለቲካ ኢሹዎች አሏቸው፣ አጀንዳዎች አሏቸው። በአውደ ምሕረቱ አልተዳፈርከንም ይላል። እንዲህ ባለፈው ምን ቢለኝ ጥሩ ነው። የሆነ ቤተክርስቲያን ጠራና እኔ እዚህ አውደ ምሕረት ላመቻችን ላላለኝም እኔ በእውነት እንዴት እንደተናደደ ላስተምርህ እንዳይልፍራ ላመቻችልህ ብሎኝ የመጨረሻውን ውስጤን የሰበረው ድንገት ከኋላ መጥቶ አንተ በቃ ፈላጭ ቆራጭ ሆነብኝ እኮ ላይ ላመቻችልህ ወደ ምሕረት አኬ አመቻች እጀ ሰላሙና የሚገባ ሰው ነው እኮ እንዴ አንተ። እኛ እኮ ሼም እየያዘን እኮ ደጀ ሰላም እኮ አንገባም። እኛ እኮ ምግቡ ይጥም። እኔ ፐርሰናሊ ለምን እኔ እኮ ድሮ አሳዳጅ የነበርኩኝ አሁን ደግሞ አሳዳጅ የነበርክ አሁንም እኮ ገብተህ ያው ነው ደጀ ሰላሙን እያሳደድክ እኮ። በነገራችን ላይ ግን እኔ እንጃ እነዚህ ልጆች እኔ ወይ የፈጠሩት ወይ የመሰረቱት እኔ አዲስ እኔ ኤግዚስት ምድር ላይ ኤግዚስት አድርጋ ማጣቀ እንትን ናትና በጣም የሚገርም ይሄ ሰሙ አካውንት ላክ የምትል ወንድማችን መጀመሪያ የወለድካቸው ልጆች መጀመሪያ ጫማና ሱሪ ይገዛላቸው። እሺ ጫማና ሱሪ ይገዛላቸውና እንትን ይላል ለአቅም እዛ ስደርስ ችግር የለውም እልክልሃለሁ። እኔ ችግር የለብኝም። ልትረዳኝ ካሰብክ ችግር የመጀመሪያ ግን ለልጆች ጫማና ሱሪ ላክ አልብሳቸው። እሺ እና አንተም ያው የረባ ቲሸርት ልበስ፣ ያው እያየነ ስለሆነ ማለት ነው። የ8 ብር ቲሸርት አድርገህ አካውንት ላክ ትለኛለህ? ኧረ ተው፣ ነውር እኮ ነው። ልጅህ በቁንጣ ቄጡ ተቀዶ እያየ ለጥፈኸው አካውንት ላክ። የአረብ ሀገር ሴቶችን መሰልከኝ እኮ እዛ አሉ አይደለ እንትን የሚሏቸው የ2 ወር የ3 ወር ደሞዝ እየተበደሩ የሚያደራጇቸው ይሄን ግሩፕ የሚያደራጁ የአረብ ሀገር ሴቶች እነሱን የመሰልከኝ። መጀመሪያ የልጆችህን ልብስ ቀይር።
እሺ ጥሩ አይደለም። በቃ አንተ በቃ ሄራ አካውንት ላካኩ ጥሩ አይደለም። እሺ በቃ በጣም አይቼልሃለሁ እንዳነብልህ አይደል የፈለግከው አይቼልሃለሁ እና ተው ይቅርብህ። በቃ በጣም አስገባውክ የምታወራ መስሎኝ አስገባውክ። ወይ እውቀት የለ ወይ አቅም የለ ወይ ንግግር አያምር። በቃ ካንተ አንደበት እንትን የሚለው ስድብ ስለሆነ ምንም ማድረግ አንችልም። ኦል ኢን ኦል ሙሉ በሙሉ ሎዛ ኢቨንት እንትን ያለው ያስተላለፈው የቀረጸው ቪዲዮ ሙሉ በሙሉ ሮንግ ነው፣ ስህተት አለበት። በነገራችን ላይ ስህተት አለበት እና ይሄን ስህተት ያለበትን ነገር ማንኛውም ሰው ማውገዝ አለበት። ማንኛውም ሰው የምሬን ነው የምላችሁ። እኔ ክርስቲያን ነኝ የሚል ሰው ካለ መቃወም አለበት ይሄን ነገር። ምክንያቱም ስህተት ስለሆነ እየተደረገ ያለው እየሆነ ያለውም ነገር በጣም በጣም እያስጠላ ስለሆነ እንግዲህ እየሆነ ያለውም ያው እያደረገው ያለው ልጁ ቀጥታ ስርጭት ላይ ገብቶ የሚናገረው ነገር ያው ስቲል ልመና ላይ ነው። ግን ለምንድን ነው እስኪ አሁን የትኛው የፕሮቴስታንት ቤተ እምነት ተከታይ ነው አሁን እንዲህ ብሎ የእምነት መሪያችንን ተሳድቧል ይሰቀል እንዲደረግ ያለ አለ? ሰሙ አንድ አስተያየት መስጠት እችላለሁ? ይቅርታ ጋር ኦኬ፣ አንድ አስተያየት። አንተ በትክክለኛ ይሄን ሰው የምታስገቡ ሰዎች ከዚህ በኋላ ጥንቃቄ አድርጉ እሺ። አንተ ፕሮቴስታንት አይደለህ። በትክክለኛ ማንነቱ ይሄ ሰው ሲመጣ ይሄ የፕሮቴስታንት እምነት ተከታይ ነው በነገራችን ላይ። ነገር ግን ብዙ ቤት እየገባ ኦርቶዶክስ እንደሆነ አክት ያደርጋል። በነገራችን ላይ ስለምናውቅ ነው እሺ። እንዲህ አይነት ውሸታም ሰውም ቶለሬት አናረግ። አንተ የፕሮቴስታንት እምነት ተከታይ ነህ። ኢቨን ቪዲዮ ሁሉ አለኝ፣ ቪዲዮ ስላለኝ ማለት ነው። እና በነገራችን ላይ የሚመለከተው ክፍል እንዲህ አይነት ሰዎችን ሚዲያውን ሳይቀር መጠየቅ ቢችል፣ ምክንያቱም ነገ የሆነ ነገር ቢፈጠር አካኪ ዘራፍ ስለሚኖር ይኸውላችሁ ቤተክርስቲያን ነበር። ካሴቱ አይደለም ከፈለገ ልብሱ አይቃጠልም። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። የሱ እግዚአብሔር ገዳይ ከሆነ የምታመልከው አምላክ ነፍሰ ገዳይ ነው ማለት ነው። እኛ ነን ገዳዮቹ። ተበቀለልን ብለህ እዚህ ማድረግን ለታሪክ ይቀመጥ። እየገደላችሁ እንደምትነግሩንም በመናገር እንኳንም ነገርከን፣ ለታሪክ ይቀመጥ። ወይ አንተ ወይ አባቶች ድሮ ምን አድርገው ነው? የእሱ ቤተሰብ እኮ ሞቷል። የእሱ ቤተሰብ የሞተው እዛው ዲላ ላይ የተቀበረው አያቱ በሰሩት ኃጢአት ነው። አያቱ በሰሩት ወንጀል ነው። ምንድን ነው አርሲ ላይ የሆነው ነገር? እንዴት ተመለከትከው? እየነገርኩት እኮ ነው። እህቴ ሞተች፣ አባቴ ሞተ እየተባለ እንዴት አያውቅ? አውቃለሁም ባለማወቅ ተሸፍኖ ከሆነ ያማል። እኔ ግን እግዚአብሔር ይመስገን ኦርቶዶክስ ከሆንኩኝ በኋላ በዚህ በቲክታክ ከመጣሁ በኋላ 2 ቸርች ነው አዘግቼ ከእነ ምእመኑ የተጠመቀው። ክብሩን የድንግል ማርያም ልጅ ምን የሚባለው ቸርች ነው 2 ቸርች የተዘጋው? ለዛውም በዚህ እውቀቱ ምን የሚባለው 2 ቸርች ነው? ለዛውም በዚህ ልጅ እውቀት። እስኪ የቸርቹን ስም የሚነግረን ሰው አለ? ከታች ስሙን ጻፉልን እስኪ። አቤት እንዲህ እናንተ ሰዎች ከእንደነዚህ አይነት ሰዎች ጋር ነበርኩ የነበርከው። ምን የሚባል 2 ቸርች አዘጋ? የእውነት አንተም ብሎ ከጴንጤ ኦርቶዶክስ ይመጣ። መጀመሪያ ኦርቶዶክስን ታውቃለህ? ወይኔ በላቸው። 2 ቸርች አዘግቼ ነው
ክብሩን የድንግል ማርያም ልጅ የትኛው የድንግል ማርያም ልጅ ነው? የድንግል ማርያም ልጅ ውሸት ይወዳል እንዴ? እኔ እኮ ለውሸታቸው የድንግል ማርያም ልጅ ድንግል ማርያም የሚሉት ነገር ይሄ ማን ነው? ደምረው የሚባለውም በቀደም ምንድነው ያለው? ሰሙ የዛሬ 6 እና 7 ዓመት ከጴንጤ ቸርች ገንዘብ ሰርቆን የተባረረው አለ። እግዚአብሔር ያሳያችሁ እኔን ማለት ነው። ይሄ ደግሞ ለዚህ ቸርች አዘጋው የድንግል ማርያም ልጅ ወይኔ በላቸው። ስሙት፣ ይቆጣል ይላሉ። ስሙት፣ አልፎ አልፎ ይሰደባል ይላሉ። ወደ ቤተክርስቲያን መቀላቀል። ቤተክርስቲያን 24 ሰዓት ክፍት ናት። እሁድ ጠዋት ተከፍቶ እሁድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ። እርግጠኛው የምነግርህ ጴንጤ በሉተር የተመሰረተ እና ደግሞ 85,000 እውነት ጴንጤ በሉተር ነው የተመሰረተው? ወይኔ በላችሁ። እውነት ጴንጤን የመሰረተው ሉተር ነው? እውነት ንገሩን እስኪ። ጴንጤ በሉተር ነው የተመሰረተው? አዎ አዎ አዎ። ለኛውም ከሉተር በፊት ነበር እንደ ጴንጤ ሰሟቸው። ጴንጤ የሚባለው ቤተ እምነት በማርቲን ሉተር አይደለም የተመሰረተው ወንድማችን። እሺ ማርቲን ሉተር ጴንጤ የሚባል ቤተ እምነት አልመሰረተም። ማርቲን ሉተር ሉተራን የሚባል ቤተ እምነትን የመሰረተው ሪፎርሜሽንን። ፔንቴኮስታል ሙቭመንት የጀመረው አዙዛ ስትሬት ሪቫይቫል ነው። የአዙዛ ስትሬት ሪቫይቫል እርሱ ነው። ወዳጄ አረ ንቃ። እናሳያችሁ እንዴ? እኔ እኮ ወዳጄ የላችሁ ማስረጃ ይላል። ስለነ ዊሊያም ጄዚ ሞርና ስለነ አንዲ ማርቲኔስ ስንናገር አልሰማችሁም? ከየት እንጀምርላችሁ? ከቻርልስ ፎክስ ፋም እንጀምርላችሁ። ይሄው የመጀመሪያ ፔንቴኮስታል መስራችሁ በአዙዛ ስትሬት ሪቫይቫል ላይ ደግሞ የፔንቴኮስታል ሙቭመንት ፈጣሪ ይሄው ሊደር ኦፍ አዙዛ ስትሬት ሪቫይቫል ዊሊያም ጄዚ ሳይሞር ዊሊያም ጄዚ ሞ አያችሁት? ይሄ ብላክ ነው። ወይም ዊሊያም ጆዜፍ ሳይሞር። ይቅርታ ትንሽ ጠብቁኝ፣ አስቸኳይ ስልክ መጥቶብኝ ነው። ይሄ ልጅ እዛም ተሳዳቢ እዚህም ተሳዳቢ ሆነ እንደ ሀገራችን ላይ እኮ ሉተር በኦርቶዶክስ ቢሆን ታቦት ነበር የምቀረጽለት። እያስተማረን ነው፣ እየሰደበ አይደለም። አይ ጴንጤ እንደ ኢዩ ጭፋ ይሰገድለት ነበር። አይ አሁን ቢኖር ማለት ነው ትበላለት ነበር። ታቦት ነበር የምቀረጽለት እኮ እኛ ትዝም አይለንም እንጂ ጭራሽ ከእናንተ እኮ ነው የሰማነው። ሶደታት ለምንድን ነው የምትናገሩት? ቆይ ይህ ሳሙ እዛም ተሳዳቢ እዚህም ተሳዳቢ ነው። ምን እንማራለን? እዚህ ብሎ ነው የተሳደበው። እዛ ቤት ስናይም ያው ነው፣ እዚህም ያው
ምንድን ነበር? ምን ብሎ ነው የተሳደበው? ተሳዳቢ ማየታን የት እንዳለ እኮ እየታወቀን ምን ነው። እርግጥ ሰሙ ይገስጻል፣ ግን ስድብ ያን ያክል ስድብ የለውም። ግን በጣም ነው ስድብ አይደለም፣ ግልጽ ስለማያወራ ነው ስለማይፈራ ነው እንጂ ስድብ መስላቸው እንጂ ስድብ አይደለም። ፊት ለፊት ይገስጻል። በጣም ድምፁ ራሱን ያስፈራኝ ነበር። እውነት ለመናገር አም ሲሪየስ ህዝቡ ውሃ እኮ ነው እሱ ሲያወራ ይቀዘቅዛሉ እኮ ህዝቡ። አሁን ቀዝቀዝ ብሏል እንጂ በፊት በጣም ነው የምፈራው ስገባ በኤርፎን አዳምጥምና። አይ አሁን ብዙ ጊዜ ሉተር ላሉ ይሄ ሉተር እኮ ኖርማል ፋውንደር ኦፍ ፕሮቴስታንቲዝም ለመጀመሪያ ጊዜ ያውቀዋል። ከካቶሊክ ሪፎርም ይዞ የወጣው እሱ ነው፣ ሉተር ነው። ከዛ ሐሳቡን ይሄ መጽሐፉን 66ቱን ያወጣው ምናምን ብቻ በቃ ሪፎርም ያደረገው እሱ ነው። ያን ተከትለው ነው ሌሎች ሁሉ የበጡትና ይሄ በቀላሉ በታሪክ መጽሐፍ እንኳን ተቀምጧል። ዓለማዊ ታሪክ መጽሐፍ ሂስትሪ መጽሐፍ ላይ እንኳን አለ። ማንንም ያውቀው ነው። አሁን ሉተር አልመሰረተውም ሊል አይችልም። ኢትስ ኦብቪየስ እና ፋዘር ኦፍ ኦር ፋውንደር ኦፍ ፕሮቴስታንቲዝም ሉተር ነው ኦብቪየስ። እንግዲህ ሰሙ ደግሞ ምን እንደሚልን እንሰማለን። እስኪ በጣም አንዳንድ የሚያሳፍሩ ነገሮች አሉና የት ናችሁ ተብላችሁ እዚህ ነን ብላችሁ የማትናገሩበት ቦታ ባትኖር በቃ ልታፍሩበት የምትችሉበት በቃ ይሄው ሊደር ኦፍ አዙዛ ስትሪት ሪቫይቫል ዊሊያም ጆሴፍ ሳይመር ይሄው የተወለደበት የሞተው 1922 ይሄው ሳይመር ይሄው holiness Pentecostal preacher who intended the Azusa Street revival, an influential event in the rise of the Pentecostal and charismatic movement, particularly holiness Pentecostalism. ለዛ ነው ምንም ዕውቀት ወንድማችን አንዴ በኋላ ነው ማለት ነው። ቆይ አንዴ በደንብ ይውስጥ። ይሄ ፋራም ይባላል። ይሄው ምንድነው? ፕሪቸር ነው። በዚህ ጊዜ የተወለደ ይሄው ኢቫንጀሊስት ነው። ይሄው ፒዮነር ኦፍ ፔንቴኮስታሊዝም አዙዛ ስትሪት ሪቫይቫል ፔንቴኮስታሊዝም ሙቭመንትን የጀመረው ይሄው ለመጀመሪያ ጊዜ። ከዛም በኋላ ፔንቴኮስታሊዝም እንትኖችን እንትን ያለው የጸጋ ስጦታዎች ላይ ዲቴል እንትን ይል የነበረው ይሄ ነው። ፒዮነር የሚባለው የፔንቴኮስታሊዝም ፒዮነር የሚባለው መስራች የሚባለው ወይም ጀማሪ የሚባለው ይሄ ነው። ከዛም በኋላ አዙዛ ስትሪት ሪቫይቫል እነማን ጀመሩት? እነ ዊሊያም ጆሴፍ ሳይመር እነሱ ናቸው። እንግዲህ 40 ምናምን ዓመት እኔ ጴንጤ ነበርኩኝ 2 ቸርች አዘጋው የሚለው ጴንጤ ምን እንደሆነ አያውቅም። አያውቅም። እንምጣለት ስሙት። ሺህ አይነት አስተምህሮ ነው ያላቸው። ይቆጣል፣ አልፎ አልፎም ይሰደባል ይላል። ወደ ቤተክርስቲያን መቀላቀል። ቤተክርስቲያን 24 ሰዓት ክፍት ናት። እሁድ ጠዋት ተከፍቶ እሁድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ። እርግጠኛው የምነግርህ ጴንጤ በሉተር የተመሰረተ ነው እና ደግሞ 85,000 አይነት አስተምህሮ ነው ያላቸው በዓለም ደረጃ። ከ85,000 አይነት ኦ ማይ ጋድ 85,000 አይነት አስተምሯል። ይህን መረጃ ከሴንትራል ስታቲስቲክስ መሆን አለበት ያገኝ። አረው ወይኔ በላቸው። እንግዲህ
ኢቨንት ላይ ተጋብዞ ነው። ሎዛ ኢቨንት ይባላል። ጋዜጠኛው ራሱ እኮ ይገርማል። ይህ ሰው ምንድነው ሲነግድ አይተህ ነው የምናውቀው? ቆይ ምን የሚባለውን ንግድ ነው የሚነግደው? ጣውላ ቤት ይሰራ ነበረ። በቃ ተዘግቷል አሁን ምናምን። ምንድነው ይነግድ የነበረው? ስሙት። ቤተክርስቲያን ያገለግላል። አንድ ቪዲዮ ላይ መጽሐፍ ቅዱስ ተሸካሚና መጽሐፍ ቅዱስ ተጠቃሚ ብለህ ስትናገር ሰማ። ኩሉ ይሸከማል እንጂ አይበለውም። ያየዋል እንጂ ደግሞ አይጠግብበት። የምትጸጸትበት የህይወት ክፍል እናቴ ኪዳነ ምህረት፣ እናቴ ቅድስት ድንግል ማርያም አሁንም አለች። ወይኔ በላቸው እንደዚህ ሙድ ያዙ። ሚስጥረኛዬ ኪዳነ ምህረት መጽናኛዬ፣ ኪዳነ ምህረት መጽናኛ። ኦርቶዶክሳውያን በያላችሁም ከዳር እስከ ዳር የምታውቁት ከዛኛው ቤት ወደዚህኛው ቤት በመምጣት ለብዙዎቹ በበጎ ነገር ሽብርና እርደትን የፈጠረ የዕቅበተ እምነት ኮከቦች መካከል አንዱ ብዙ አሁን ይሄ ሰው ዕቅበተ እምነት ሰርቶ ያውቃል? በየትኛው እውቀቱ ነው ዕቅበተ እምነት የሰራው? ምን የሚል ዕቅበተ እምነት ሰርቶ ያውቃል ይሄ ሰው? አረ ወገን ተው፣ የዕቅበተ እምነት ስራውን ስሙን እንኳን አታጥፉ። እኛ እንኳን ዕቅበተ እምነት ሰራን አንልም። አረ ተው። ይህ እኮ በጣም ሼም ነው ታውቃላችሁ። ስሙት። ነገሮች ልናወራ ተገናኝተናል። እስከ መጨረሻው አብራችሁን ተቆዩ ዘንድ በአክብሮት ጋብዛችኋለሁ። ሰላም ተሙዬ፣ እንኳን ደህና መጣህ። እንኳን ደህና ቆየኝ። ሎዛ ፖድካስት እንግዳ ሆነህ ስለተገኘ በጣም ደስ ብሎኛል። አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። ተሙ የጌታ ልጅ ስለተጠራ አለ። በነገራችን ላይ ገና በድርድር ነው ሁላ ሃይማኖቱን የቀየረው። ሃይማኖቱን ያስቀየሩት በገንዘብ እነዚህ ናቸው። ይሄን በደንብ ከዚህ ቀደም ሳሳያችሁ ነበረ። ሎዛ ኢቨንት የሚል አለ። ከዚህ ቀደም በደንብ ሳሳያችሁ ነበረ እና ያው መሪዎቻቸው ማን ነበረ? አንድ እንትን አለ። በቃ አንዲ በግሩፕ ነው የሚሰሩት ምናምን። ይሄን ይዘው አምጥተው እንትን ብለውታል። ደምረው ሰሞኑን ጆይን ያደረገበት ተቋም ማለት ነው። እኚህ ናቸው በኮሚሽን ገንዘብ እየተቀበሉ ይሄን ያህል ፐርሰንት ያሉ እየተደራደሩ ገጠር ቤተክርስቲያን እየሄዱ ገንዘብ የሚሰሩት እና ነጋዴ ነኝ ያለው ይሄንን ነው። አያችሁት? የት በዛ ቤት እያለው ነው ያለው። ቤት መጀመሪያ በነበረበት ቤት ኢማጂን ቪዲዮዎች ደግሞ በወቅታዊ ጉዳዮች ላይ አጠፋም። እንዲያውም ብዙ ጊዜ በምዕመናን በአገልጋዮች ዘንድ ዕቅበተ እምነቶች ወቅታዊ ጉዳይ አይመለከታቸውም ማለት ነው ብለው በጣም ኮምፕሌንት ያደረጉ ሰማለቱ ቢሆንስ በዙሪያችን ያሉ ሰዎች ማለት ነውና ለልሳነ ተዋህዶዎች የተተወ ነው ወይ ወቅታዊ ጉዳይ? የቤተክርስቲያን መቃጠል፣ የቤተክርስቲያን ልጆች መገደል እንዴት ነው? በቃ አንድ ሰው አንድ አገልጋይ መዘመር ከሆነ በቃ መዘመር ነው። ካጠገቡ ጎረቤት ቤት ሲነድበት ክርስቲያኖች ይተረዱ የኔ ስራ መዘመር ነው ብሎ ዝም ይላል። ዘማሪያንም ሲናገሩ አታይም። አንዳንድ መምህራንም ሲናገሩ አታይም። ዕቅበተ እምነት ያሉ ሰዎችም ሲናገሩ አትሰማም። ለምንድን ነው? የእኛን ጩኸት ማን እንዲጮህልን ነው? ፊልድ ነው ወይ ተመድበናል ወይ? በቃ አንተ ያንተ እንትን ለፕሮቴስታንት ጥያቄና መልስ መመለስ ብቻ ነው ብሎ ነው ተመድበናል ወይ? ለምንድን ነው ቤተክርስቲያን ሲቃጠል ማንናገረው? ምክንያቱም ብዙ ተቀባይነት አለን። በተቀባይነታችን ልክ ተደራሽነት ብናደርገው ከእግዚአብሔር በታች የሆነ ውጤት ሊያመጣ ይችላል እና
ስጮህ አይቻለሁ። በዚህ አፕሪሼት አደርጋለሁ። በአንድ ቦታ ላይ ተቸክለህ አለመቅረት ማለት ነው። ነገር ግን አንተ ኦሮምኛ ቋንቋም ስለምትችል ጉራጌ እዚህ እንትን ተግባቢነትም ከሁሉም ስለሆነ በተለይ ደግሞ ለሀገርና ለቤተ ክርስቲያን ነው የሆነ የቆምክበት ደርዝ ጽንፈኝነት ውስጥ የለህበትም። በቃ የቤተ ክርስቲያን ጉዳይ ሲነሳ አለ፣ የሀገር ጉዳይ ሲነሳ አለ። እዛ ውጭ ሰውን በብሔሩ በቀለሙ በወዘተረፈ ምናምን እንትን አትፈርጅምም፣ አትጠጋም፣ ግሩፕም የለህም። በቅርብ የሚያውቁት ሰዎችም እንደነገሩኝ ጠይቂያቸው። በነገራችን ላይ የሶዶ ጉራጌ እያለ ነው እና ጉራጌም አይደለም ሲጀመርም ከምባታ ነው። ግን ባለፈው እኔ ኦሮሞ ስለሆንኩ ገፉኝ እያለ አልነበር ይሄ ልጅ? እኔ እኮ አንዳንድ ጊዜ በጣም ኦሮሞ ስለሆንኩ ተገፋው እያለ አልነበር እንዴ? በብሔሬ በማንነቴ ገፉኝ ሲል አልነበር? ከመቼው ዛሬ ደግሞ ሶዶ ጉራጌ ሆነ? አረ ምን አድያ ነው ከምባታ ነው። ትክክለኛ የሚያውቁት ሰዎች አሉ እና ከምባታ ነው ሲጀመርም። ምንድነው ግን አሁን እንደዚህ እኔ ምንድነው አይ ዶንት ኖ ምን እያሰበ እንደሆነ አልገባኝም። ግን ምንም ይሁን ጀስት እግዚአብሔር የሚፈልገው ዘሩን አይደለም ሰውነቱን ነው። ለምን ዘሩን በተደጋጋሚ ዘር እንትን በነገራችን ላይ ኮንፊደንስ የሌላቸው ሰዎች ናቸው ቀድሞ ዘራቸውን የሚናገሩትና ናስሙት በደንብ እኔ በቅርብ እንደተረዳሁትና ተምዬ ምንድን ነው አርሲ ላይ የሆነው ነገር እንዴት ተመለከትከው? እስቲ ይህንን በሁለቱም በምትችለው በሁለቱም ቋንቋ ሶስቱም ቋንቋ የምትችል ከሆነ በሶስቱም ቋንቋ ግለጸው እስቲ ይህንን ነገር። ማን ያውቃል? ያንተን ድምፅ የሰማ ሰው የሆነ ለውጥ ሊመጣ ይችላል። አይተዋቅም የእግዚአብሔር ስራ። እኔ ቅድም ላይ የባርሲ ጉዳይ ላይ ቪዲዮ መጀመሪያ ሰርቻለሁ። ያማል አንዳንዴ ያማል። ምንድነው የሚያመሰለ ቅድም እግዚአብሔር አምሳል ፍጥረን እንመጣለን እያሉ ትምህርት ቤት ሊደርሱ ሲሉ ዋና ፖይንቷ እንድታዩት ነው። የዛስ አካባቢ ሀገረ ስብከት ኃላፊ በመንግስትም በቤተ ክርስቲያንም ማህበረሰቡን የሚጠብቁ አሉ አይደሉ? የአስተዳደር አካላት ብቻ ጠቅለል ያለ መፍትሄው ምንድን ነው? ምክንያቱም የሚችሉት የስልጣን ተዋረድ አለ። ማንን ማዳመጥ እንዳለበት ያው ስለማይመለከተ ነው። ይህ ጨለማ ይነጋል። ይጸጸታል። ያንተ አምላክ ከየት ነው ያመጣው? ከየት ነው ያመጣው? ቢያንስ ትህትናን ቤተክርስቲያን አስተምራለች። እግዚአብሔርን መፍራት ቤተክርስቲያን አስተምራለች። አውቃለሁ ሐሰተኛው ኢየሱስ ጋር እንደሄድክ፣ ግን ደግሞ ሰውን ይጨለማ ይነጋል። ያስቀመጥኩት የበጋሻው ንግግር በይሃው በእግዚአብሔር ፊት ድምፄን ሁሉ የምትሰሙ ሰዎች ለታሪክ ይቀመጥ፣ ለታሪክ ይቀመጥ። በጣም ነው የሚያመው። እንዲህ በጋሻው በቃ ወጥቷል እኮ ከዚህ ቤተክርስቲያን። እኔ አሁን ከፕሮቴስታንት ወጥቻለሁ። ስለ ፕሮቴስታንት እልፍ ጉድ አውቃለሁ፣ ግን ደግሞ እናንተን በማናደድ ወንጌል አልሰራም። እኔ እግዚአብሔርን ልበላችሁ ስለ ፕሮቴስታንት ተመስገን 0.0001% አያውቅም። ይሄው እኔ ስለ ፕሮቴስታንት ተመስገን 0.001% አያውቅም ብዬ እኔ ከሱ ጋር ዲቤት እገባለሁ። 100 ጥያቄ ጠይቄ አንድ ጥያቄ ከመለሰልኝ እኔ ኦርቶዶክስ ሆናለሁ። ስለ ፕሮቴስታንት ነው የምጠይቀው። አንዳንዴ ታውቃላችሁ አይደል? ቸርች ውስጥ የተቀመጠ ድንጋይ 100-200 ዓመትም ሊኖር ይችላል። ቸርች ውስጥ እንደተተከለ ድንጋይ ቁጭ ብላችሁ ይሄን ቤተ እምነት አውቃለሁ የምትሉ ሰዎች ልክ ስትወጡ ይሄን አውቃለሁ የምትሉ ሰዎች፣ ምክንያቱም በዛ ሳይድ ገፍተው ስለማይጠይቋችሁ ገፍተው ምክንያቱም ፖለቲካ ስለሚሰራባችሁ እልፍ ጉድ አውቃለሁ እንዲያውቃለሁ። እኔ እርግጠኛ ነኝ ተመስገን የጌታ 0.001% ስለ ፕሮቴስታንትም ስለ ጴንጤም ካወቀ ይሄው እኔ ቃል ገብቼለታለሁ።
100 ጥያቄ ጠይቄው አንድ ከመለሰ ስሙ ደግሞ ሬሳ ላይ ቆሞ የሞተ ሬሳ ላይ አልቃሽ ሰው ላይ ቆሞ ያማል። እግዚአብሔር በነገር ላይ ለምንድን ነው ይሄንን ግን አሁን ተይዞ የተመጣው? እኔ በነገራችን ላይ በጣም ያሳዝናል አርሲ ላይ የተከሰተውና የጋሻው ድምጽ ከ8 ወር በኋላ ለምንድን ነው ድጋሚ እንትን የተባለው? ይቅርታ 1 ሰሚን ወይ ትንሽ ጠብቁኝ። ሊሊዬ ዋንዴ እዚህ ውስጥ ያላችሁ ሁላችሁም የጌታ ጸጋና ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ሊሊዬ እንዴት ነሽ? አለሁልሽ። ወስዬ እንዴት ነሽ? የኔ ፍቅር ሰላም ነኝ። እግዚአብሔር ይመስገን። ጋይስ ዴቭ የሚሉት ልጅ ወረደ እንዴ? አም ሶሪ ዴቭ የሚሉት ምንድነው? ሉተር ነው ፕሮቴስታንት የጀመረው አይነት ነገር ነበረ አይዲያው የሱ መሰለኝ። እና ሰሙ ቢነግረው ደስ ይለኝ ነበረ፣ ግን ሰሙን እናስቀጥለዋለን። እሺ ሲመጣ ይህንን ነገር ግልጽ መሆን ስላለበት ማለት ነው። ማን ነው ጀመረ ብለሽ ነው የምታምነው? ክርስቶስ። እኛ በሐዋርያትና በነቢያት መሰረት ላይ የተመሰረትን የእምነታችን ራስና ፈጻሚ ሆነው ክርስቶስ ነው። ግን ላይክ ሉተር እንደተባለው ማለት ነው ሉተር የሆነ የተወሰነ እንደ መጽሐፍ ቅዱስ ያልሆነ ሀሳቦችን የሰው ትምህርቶችን እንትን እንዳለ አውቃለሁኝ። የሰው ትምህርቶችን ጥሎ በመጽሐፍ ቅዱስ ላይ ብቻ የሆነውን ነገር እንድንከተል ሪፎርሜሽን እንዳመጣ ይህንን አውቃለሁኝ። እና ከዛ በኋላም ግን ላይክ ልክ እንደ ሉተር ሌሎችም ይኖራሉ። አሁን ፔኔኮስታል እኛ የምንከተለው ፕሮቴስታንት ሊኖር ይችላል እንደዛ። ስለዚህ ከሰሙ መማር የሚያውቀውን ነገር ደግሞ በኢንፎርሜሽንም በመረጃም ጎበዝ ስለሆነ ምን ችግር አለ ብንማር። ደግሞ ሌሎች ደግሞ ካሉ ደግሞ ያምጣልን፣ እንማርበታለን። ደስ ይለናል። እውቀት አይጠላም። እኔ ሰሙ በእውቀቱ በጣም ማደንቀው ሰው ነው። በጣም እንደውም ወደዚህ ስለመጣ በጣም ደስ ብሎኛል። ወደኛ ለምን በሁለት በኩል የተሳለ ሰይፍ ነው። በእውቀት በመረጃ በጣም ያነበበ ሰውና እንጠይቀዋለን ለማለት ነው። ከተመለሰ በቃ እኔ ሚውት ላድርግ። ጋይስ አላችሁ? ልክ ነው። ሉተር ሰው ነው። እኛ የወንጌል አማኞች ፕሮቴስታንቶች ሉተርም ቢሆን ያለውን ሁሉ አንቀበልም። በመጽሐፍ ቅዱስ መዝነን ነው የምንቀበለው። ደስ የሚለው የእኛ አስተምሮ በዛ ነው። ማንም ቢሆን ጳውሎስ ምን አለ፣ ዮሐንስ ምን አለ የሚለውን አይተን ነው የምንቀበለው እንጂ ሉተር ስለሆነ ሉተር ምነው ኦርቶዶክሳውያን ሉተር ሽንት ቤት ቁጭ ብሎ የጻፈው ነው ምናምን በፈሱ ነው ገድሉን የጻፈው ትሉን የለ። እሱ እንደሱ አይነት ተረት አሁን እኛ አንቀበልም። ሲጀመር ሉተር ስለሆነ ብቻ የምንቀበለው ምክንያት የለንም። እሱ ራሱ ይመዘናል። ምክንያቱም እሱ ሩጫውን ጨርሶ የሄደ ሰው ነው። መጽሐፍ ቅዱስ ግን ሩጫው የማያበቃ ነው። ለዘላለም የሆነ የእግዚአብሔር እስትንፋስ ያለበት ነው መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ነው መመሪያችን። እግዚአብሔር ምስክር ያማል። ትላንትና እንጀራ ያበላችሁ እኮ ቤት ናት እኮ።
ትናንትና እኮ እውቅና እኮ የሰጠችው ቤት እኮ ናት። በጋሻው ለኦርቶዶክስ ማን ያውቀዋል? በጋሻው የታወቀው እኮ በኦርቶዶክስ ነው። ካሴቱ አይደለም ከፈለገ ለምን ልብሱ አይቃጠልም? በቃ በጋሻው አድርጎት ሲዘምርበት የነበረው ልብስ እዚህ ነው ያለው ይቃጠል ቢባል በቃ ከቤተ ክርስቲያን እኮ ወጥቷል እኮ። ከዚህ በኋላ የበጋሻው ሀሳብ በጠቅላላ መንፍቅና ነው ለሚባል ትናንትና የዘራው መንፍቅና ሌላውን እንዳይጎዳ ነው ቅጁ ካሴቱ የተቃጠለው። ይሄንን እንደ በቀል ቆጥሮ እግዚአብሔር ሰው ገዳይ ነው እንዴ? ነፍሰ ገዳይ ነው እንዴ? እግዚአብሔር ገደለልኝ ይላል። እግዚአብሔር ነፍሰ ገዳይ ነው ወይ? የሱ እግዚአብሔር ገዳይ ከሆነ የምታመልከው አምላክ ነፍሰ ገዳይ ነው ማለት ነው፣ ወይም የተከተልከው ነፍሰ ገዳይ ነው ማለት ነው። በቀለኛ ማምላክ አይደለም። እግዚአብሔር ሩሩ ድንቅ ቸር አምላክ ነው እንጂ ያው እግዚአብሔር ድንቅ ቸር አምላክ ነው። ደግሞ የሚባላ እሳትን ነው የሚለው። የሚባላ እሳት ሲል ደግሞ እየመረጠ ብሔር እየመረጠ ሃይማኖት እየመረጠ አካባቢ አረሴ አካባቢ እያለ እግዚአብሔር አቃጥልልን። እግዚአብሔር እኮ ሰውን በመፍጠሩ እኮ ተጸጸቱ እኮ ነበረ አይደል? ግን ያንን በመፍጠሩ ተጸጽቶ ሰውን ላጥፎ አላለም። ወንድ ወንድን እንኳን አግብቶ ሴት ሴትን እንኳን አግብቶ እንኳን እሳትና ድርበር በዛ እንኳን ቁጣው እንኳን ተጸጽቶ እግዚአብሔር ቸር ነው፣ ይጸጸታል። ያንተ አምላክ ከየት ነው ያመጣው? ከየት ነው ያመጣው? ቢያንስ ትህትናን ቤተክርስቲያን አስተምርሃለች። እግዚአብሔርን መፍራት ቤተክርስቲያን አስተምራለች። አውቃለሁ ሐሰተኛው ኢየሱስ ጋር እንደሄድክ፣ ግን ደግሞ ሰው ከሆነ እንደዚህ አይናገርም። እኔ በጣም 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 ትንሽነት በጣም መውረድ በጋሻ የተናገረው በጣም 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 መውረድ ነው። እና ነፍሰ ገዳይ አምላክ እንደምታመልክ በዛውም እንኳንም ነገርከን። በዚህ አጋጣሚ ደግሞ እየገደላችሁ እንደምትነግሩንም በመናገር እንኳንም ነገርከን። ለታሪክ በነገራችን ላይ ከ7 ወር ነው ከ8 ወር በፊት የተነገረ ንግግር ነው እና በጋሻው የተናገረው ንግግር ነው እና አለች አይደል የሰሞኗ ፖለቲካ ቅመም ጭመራ ላይ ነው። እኔ እኮ ይሄ ግሩፕ አቤት ማፊያ እኮ ናቸው። ተጋግጠው እንዴ ሰው በሰው ችግር እንዴት ሳንቲም ይሰበስባል? እንዴት ሳንቲም ይለቅማል? እኛው ለታረደው ምናምን አዝኖ ይመስላል አይደል? እንደዚህ በሰርጅና ፍሪዝ አድርጎ ባለመጣ ምን አለ ጥቁር አድርጎ በመጣ ስለታረዱ ህፃናት ሲል ማዘኑን እንኳን ሰው ያይለታል። እኛ ያኔ የዛሬ 6 እና 7 ወር ስንጮህ የት ነበራችሁ? አቤት 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 ሲንቀጠል ማይሰማ የለ። እኛ ነን ገዳዮቹ ተበቀለልን ብለህ እንደዚህ ማድረግ ለታሪክ ይቀመጥ። ይህ ጨለማ አይነጋ መስሏል። እግዚአብሔር ይብራ። በነገራችን ላይ በጋሻው ስለ ሻሸመኔው ነው የተናገረው። ያኔ እኛ ጮኸን ነበር በሰዓቱ እንዴት እንዲላል ብለን። እንግዲህ አምጥቶ አርሲ ጋር እነዚህ እኮ ክፋታቸው ተንኮል ሰው እንዴት እውነትም እኔ ክርስቶስ ተናግሯል እኮ ለሁለት ጌቶች አትገዙ ብሏል። አንድም ገንዘብ ነው ጌታ ያለ። እነዚህ ወዳቸው አምላካቸው ክብራቸው ነውራቸው የሆኑ ሰዎች ናቸው። የሰባቱ ዱር እዚህ ጋር አምጥተው በህፃናት ነፍስ ለመነገድ በሞቱ ሰዎች ነፍስ ለመነገድ እዚህ ጋር አመጡት። ለመነገድ ሌላ እኮ ምንም እንትን አይደለም። ይሄ ለመነገድ ነው። ስሙት። አምላክ ነው ያነገዋል። ይህን ነው የምለው። ጥሩ። በነገራችን ላይ መጽሐፍ ቅዱስ እግዚአብሔር ሰውን በመፍጠሩ ተጸጸተ፣ ሰዎች በሌላ እንዳይረዱት ያክል ነው እና እግዚአብሔር የሚጸጸት አምላክ ስለሆነ አይደለም። እግዚአብሔር አስቦ ነው የሚያደርገው። ካደረገ በኋላ የሚጸጸት እንደ ሰው አይደለም።
ይስማማል። ታውቃላችሁ እግዚአብሔር ይዘዝተዋል ስለ አውርቶ ወዳጄ እኔ እነዚህ ሰዎች ከእውቀት ነፃ ናቸው እምላችሁ ለዚህ ነው። እግዚአብሔር የሰው ስሜት የለውም። ስሜት ፍጥረት ነው። ተፈጣሪ የሆነ ነገር ነው። እግዚአብሔር አዘነ ሲል እግዚአብሔር ጠላ ሲል እግዚአብሔር የሚጠላና የሚያዘን የሚራራና እንዲህ አይነት ስሜት ያለው አምላክ አይደለም። እኛ በሚገባን ልክ በምንረዳው ልክ እግዚአብሔር ይህን እየገለጠልን ነው። ምክንያቱም የሰው ቋንቋ የእግዚአብሔርን ማንነት የመግለጥ አቅም ስለሌለው ቋንቋ በራሱ የራሱ ፍጥረት ስለሆነ ቋንቋን ፈጥሮ በሰው ልጆች ውስጥ ያኖረ እርሱ እግዚአብሔር ስለሆነ ይህ እግዚአብሔርን እርሱ ከወደደውና ከፈቀደው እንዲጠራበትና እንዲገለጥበት ከፈቀደው በላይ ቋንቋ የማብራራት አቅም የለውም። እና እግዚአብሔር ያሳያችሁ ብቻ ተውት። ይሄ ልጅ ምን ተውት። ለማንኛውም እየታዘብን እንሂድ እስኪ። አሁን ሲያስተካክለው ነው ሰው ምን ያህል የበደሉን ልክ ለማሳየት እግዚአብሔር ምን ያህል ሩሩህ አምላክ እንደሆነ ለማሳየት የተጠቀምንበት ቋንቋ ነው። እያረመው ነው። እግዚአብሔር ሰው በመፍጠሩ ተጸጸተ ሲል እግዚአብሔር የሚጸጸት አምላክ ሆኖ የሚደሰት አምላክ፣ የሚያዝን አምላክ እንደዚህ መከፋት የሚያደርገው ነው ማያውቅ ሆኖ እንዳልሆነ አንደርስታንድ እንድታደርጉት ያው ብዙ ጊዜ የስ ይላል ታውቃላችሁ ነገሮች ላይ ዝም ብላ ሊትራሊ የምንረዳው ከሆነ ተያይዘን ገድል ነው የምንገባው እና አንድምታው በዚህ መልኩ የተነገረ እንደሆነ እንድታውቁት ነው። ተሜ በጣም የሚገርም እና ድንቅ ጨዋታዎችን እያደረግን ነው ያለ ነው። በወቅታዊ ጉዳዮችም ላይ በግል ህይወትህም ላይ ይህን ቲክቶክ ኦርቶዶክሳዊ ቅኝቱን በጠበቀ መልኩ መጠቀም በጣም ትልቅ ነገር እንደሆነ አሁን እየታየ ባለው ኦርቶዶክሳዊ እንቅስቃሴ ውጤቱም ታይቷል። ላይቭ ላይ 5000 ሰው 7000 ሰው 20000 ሰው ሁላ መቀመጥ ጀምሯል። ይህንን ጉባኤ ላይ አታገኘው። ጉባኤ ላይ ማታገኘውን ህዝብ በዚህ መልኩ አግኝተህ ማስተማሩ ትልቅ ነገር ነውና የቲክቶክ ለኦርቶዶክሳዊ ያመጣው በረከት እና እርግማን ምንድን ነው? ቲክታክ ወይኔ በላቸው ኦርቶዶክሳዊነት ላይ ይዞ የመጣው በረከት እኔን አድኖኛል። አሁን መዳን ከራስ ስለሚጀምር እኔ ራስ ወዳድ ነኝ በዚህ ጉዳይ ለሚባል እኔ ካልዳንኩ ላድን ስለማልችል ብዙ ኦርቶዶክሳዊ ወጣቶች ስሙት። በተለይ ስለ ኢየሱስ መረዳት ያወቅኩት እኔ ቲክታክ ላይ ነው። ቀጥሎ ደግሞ መጽሐፍ ቅዱስ በይሄ መጽሐፍ ስለ ኢየሱስ መረዳት የጀመርኩት ቲክታክ ላይ ነው አለ እግዚአብሔር 40 ምናምን ዓመት ሙሉ ነብይ ያልነበረ ይሰብክ ኢየሱስን አያውቀውም ነበር። ነብይ ያልነበረ እንዴ? ቆይ 40 ምናምን ዓመት ሙሉ ኖር ያለው እኮ አለ ኢየሱስን አያውቀውም። አይገርምም? አይገርምም? መጽሐፍ ቅዱስ አንብቤ መጽሐፍ ቅዱስ ማንበብ የጀመረው ራሱ ቲክቶክ ከመጣ በኋላ እንዴ። ቆይ ሰው መጽሐፍ ቅዱስ ሳነብ እንትን መሆን ጀመረ እንዴ? መጽሐፍ ቅዱስ ሳነብ እንግዲህ በደንብ እየታዘባችሁት እንድትሄዱ ነው። ፋላላ የአባ ሽኖዳስ መጽሐፍ ሽኖዳስ ሳልሳዊ ሁሉንም እትም አንበቡት። ሁሉንም እኔ እሳቸው ምን ልበል አንብቦታል ሰምሳ እስራሱ የአባ ሽኖዳ መጽሐፍ ሁሉንም እትም አንብቡታል። ወይኔ በላቸው እኔ እኮ ያነበበ ሰው ሁሉንም አንብቡት ቢል ደስ ይላልና እስኪ አንድ መጽሐፍ ጥቀስ ቢሉት እኮ ምንም የሚያውቀው ነገር የለም። ወይኔ ተው አታስቁኝ። አንድ መንፈሳዊ ውጊያ የሚል መጽሐፍ አላቸው። እሱን ሁሉ እያነበብኩኝ ከአሁኑ ጋር ካለው ከወቅታዊ ጉዳይ ጋር እያያያዝኩት ነበር። ዲያብሎስ ውጊያዎች፣ መንፈሳዊ ውጊያ፣ የዲያብሎስ ውጊያዎች መጽሐፉ የሚለው የዲያብሎስ ውጊያዎች ነው። እኔ ጋር አለ መጽሐፉና
ምን ይላል እየጠበቅኩት ነበር። አይ ሲያወሩ ሰምቶ ነው ጌታን ተሜ ባይዘው አንበሳ ነው ጀመርሳቸው የዲያብሎስ ውጊያዎች ነው ያላቸው እና እውነተኛ ሰው የሚል አለ ዘ ስፒሪቹዋል ማን እኔ ጋር ብዙ መጽሐፋቸው እኔ መጽሐፋቸውን በነገራችን ላይ በጣም ነው የምወደው። ስለ ነገረ ክርስቶስ የሚጽፉት በጣም የሚገርም ጽሑፍ አላቸውና መንፈሳዊ ውጊያዎች አለ። ቆይ እሱ መጽሐፍ ቆይ እዚህ ካለ እስኪ ቆይ ላሳያችሁ። ወይኔ በላቸው ሰሙዬ የጀመርካትን ነገር እንድትቀጥላት እንዳትረሳት። እንቀጥላለን። ኧረ እስማ እንቀጥላለን። አረሳትም አይደለ? ታዋልኩ እንዴ በጣም ወሳኝ እንትን ነው ያነሳኸውና ይሄ የፔንቴኮስታሉ መስራች ምናምን ያልከውን አደራ ከታች ጥያቄ የጠየቁ ሰዎችም ስላሉ ነው ግልጽ እንዲሆን። እሺ ተባረክ። መስማት ልክ እናሰግዳቸዋለን። አንተ አላነበብኩም። አዎ ይሄ ዲያብሎስ ውጊያዎች እኮ ነው፣ መንፈሳዊ ውጊያዎች ራሱ እኮ ነው መጽሐፉ እና መስዋዕተ ወንጌል ተሙ ያነበበው ሌላ ነው። ተሙ ሌላ አንብቦ ነው። አይ እሱ አዲሱን እንትን እትም ነው ያነበበው። አንብቦት አይደለም ሰምቶት ነው። እንግዲህ ያው መንፈሳዊ ውጊያዎች የሚለውን ያው ይሄ ዲያብሎስ ውጊያ ተብሎ ከዚህ ቀደም እሳቸው እንትን ያሉት ነውና ቶፒኩን እንያው እስኪ ስለምንድን ነው የሚያወራው? ይኸው የሥራ ውጊያ፣ ባዶነት፣ መርሳት፣ ጥርጥር፣ ፍርሃት፣ የሐሳቦች ውጊያ፣ ውጫዊ ገጽታዎች፣ የአንደበት ኃጢአቶች፣ የልብ ጭካኔ፣ መንፈሳዊ ዝለት፣ የሐዘን ውጊያ፣ የውዳሴ የክብር ፍቅር፣ ጠብ ወይም አለመስማማት። አለቀ። ታዲያ ከአርሲ ሰማዕታት ጋር ከአርሲ ይሄ በአርሲ ከታረዱ ክርስቲያኖች ጋር ምንድን ነው አሁን ይሄ መንፈሳዊ ይሄ ያው የዲያብሎስ ውጊያዎች የሚል አቡነ ሺኖዳ መጽሐፍ ምንድን ነው የሚያገናኘው? ይሄ ስለ ፐርሰናል ህይወት የተጻፈ መጽሐፍ ነው። በነገራችን ላይ የሰው ልጅ በግል ስለሚገጥመው ስለ እያንዳንዱ ነገር የተጻፈ መጽሐፍ ነው። እኔ እኮ አዲስ ነገር አለ። እኔ በነገራችን ላይ ይሄ መጽሐፍ ሳነብ በጣም ትንሽ ልጅ እያለሁ ነው ያነበብኩት። በጣም ትንሽ ልጅ ማለት ነው 98 አካባቢ በጣም ህፃን ነበርኩ፣ ትንሽ ነበርኩኝ። እንደውም መጽሐፉን ስንት መሰለህ 30 ብር ነው የገዛሁት። ይኸው እና እስኪ እንስማው። በቃ አየህ እና ግን አሸናፊው ክርስቶስ ከአንተ ጋር እስካለ ድረስ እንዴት ማሸነፍ እንዳለብህ የሚናገር የእሳቸው ለእኔም መርህ እሳቸው ናቸው። በቃ የእሳቸው መጽሐፍ አንብቡ። ቲክታክ እንደ አቅም አድርጎኛል። መድሎተ ጽድቅ ቲክታክ እንዳውቅ አድርጎኛል። መንፈሳዊ ውጊያዎች በፈጣሪ ስሙት። ዲያቆን ያረጋል አበጋዝ መጽሐፍ ጠቅሞኛል። ኦልሞስት ይሄ ቅጽ አንዱ ያላነበባችሁ ፕሮቴስታንቶች ሁላችሁ ግዙና አንብቡት። በተለይ እነዚህ 5 ብቻዎች ላይ የሉተር ሀሳብ ላይ
ባዶ ነው የሚያደርገውና ባዶ የሚያደርግ መጽሐፍ ነው። የዲያቆን ያደርጋል አበጋዝ መድሎተ ጽድቅ እሱን አንብቤያለሁ። በጣም አንብቤያለሁ እሱ መጽሐፍ እና ይህንንም እንዳገኘ የረዳኝ ቲክታክ ብዙ ነገር ቤተክርስቲያን እንዳቃት። እኔ አሁን ኦርቶዶክስ ማለት ተራራ መውጣት፣ ተራራ መውረድ፣ መቧጠጥ፣ መቧጨር የድካም ሃይማኖት ነበር የምትመስለኝ። ገባህ? እሱ አይደለም። ኦርቶዶክስ ማለት ሞቶ ያሳረፈህን አምላክን መከተል መሆኑን ያወቅኩት እዚሁ ካሉ ቲክታክ ካሉ ወንድሞች ጋር አብሬ በማሳለፌ። ስለዚህ ተራራ በመውጣት ሳይሆን ክርስቶስ ኢየሱስን የት እንደምታገኘው በግልጽ ማስተማር የሚችል ድንቅ መጽሐፍ አላት። የሄኖክ የዲያቆን ሄኖክ ሕማማት። እስኪ እሱ መጽሐፍን መከራውን ያየ ክርስቶስ ኢየሱስን የሰራልንን ድንቅ ስራ ያየ ያነበበ ሰው። በነገራችን ላይ አንድ ሰው መጽሐፍ ሲጠቅስ ከዚያ መጽሐፍ ላይ ያነበበውን ነገር ሊናገር ነው። አሁን ሕማማት ላይ ብሎ አሁን ሕማማትን ካነበበ ለምሳሌ ከሕማማት ካነበባቸው ውስጥ አንድ ቶፒክ ለምሳሌ ስለ ይሁዳ፣ ስለ አስቆሮቱ ይሁዳ አንዱ ለምሳሌ ኤሎሄ ኤሎሄ ላማ ሰበቅተኒ ስለሚለው አንድን ቶፒክ ይዞ ሐሳብ ለምን ሰው መጽሐፍ የሚጠቅሰው ለዚህ ነው። አይ አንባቢ ነን እያልን ሰሙሻዬ። አይ ኖርማሊ ሰው ሲጠቅስ እኮ ጋዜጣ ነጋዴም እኮ ጋዜጣ ነጋዴ ብቻ መጽሐፍ የሆነ እንትንም እኮ አዟሪም እኮ ይሄን መጽሐፍ አንብበዋል። አይ አላየሁትም ግን እንትናን የጻፈው እንደሚለው ርዕሱን ይዞታል። ጥሩ ነው ግን ስሙት። እርግጠኛ ነኝ ኦርቶዶክስ እንዲህ ናት እንዲህ ብላችሁ ነው የምትመጡት። እስኪ አንድ ከጴንጤ ያንን መጽሐፍ የጻፈ ስለ ክርስቶስ ኢየሱስ እንደዛ የተረከ አንድ መጽሐፍ። እሺ እኔ አንድ በመረጃ ላሳያችሁና ጴንጤ ነኝ እያለ ነው እያወራችሁ ያለውና እስኪ የእውነት ነው። እኔ አሁን ይሄን መጽሐፍ ኦልሞስት ሊጨርሰው አገባድጄዋለሁ። አንድ መጽሐፍ የጻፈ ነው አይደል ያለው። ሌሎችም በጣም ብዙ መጽሐፎች አሉ። ሲስተማቲክ ቴዎሎጂ ስለማን ነው ያወራው? ገጽ 1 ገጽ 2 ስልታዊ ነገረ መለኮት አስተምሮ ክርስቶስና ደህንነት ስለማን ነው የተጻፈው? እንግዲህ አንድ መጽሐፍ ነው እያለ ያለው ያው ሕማማት እና እስኪ እንስማው። አይሞና ያለ እየሰማን እንሂድ። የለም ጭኗን ባቷን የሚል ነው የምታየው። የሆነ መንፈስ ቅዱስ መጥቶ አናገረኝ በህልሜ ትላለች። የሆነች ሀና የምትባል አለ የእንግሊዝ መጽሐፍ። በህልሟ መጣ። ከዛ በኋላ እንደገና ከመጣ በኋላ ከባሏ ጋር ስተኛ ነው የሚያሳየው መጽሐፉ። እና እንዳለ ከንትን ጋር የሚያገናኝ ስለሆነ ቤተክርስቲያን የስርዓት አምላክን ስርዓት ያለውን እግዚአብሔርን የምታመልከውም የምትገዛለትም በስርዓት መሆኑን የምታሳይበት ናት። እና ቲክታክ ኦርቶዶክስ እንዳውቃት እኔም ደግሞ አሐዱ ስሉስ እግዚአብሔር ፍቅር ነው። የእግዚአብሔር ውስጣዊ ህይወት ዘላለማዊ አካላት የአብርሃም የወልድ ዝምደት የአብርሃምና የወልድ ዝምደት ምዕራፍ 2 ስሉስ ቅዱስ የግብር ልዩነት አንድ አምላክ ሶስት አካላት አንድ አምላክ ወልድ በብሉይ ኪዳን ያህዌ መልአክ የያህዌ መልእክተኛ የእግዚአብሔር አገልጋይ መልእክተኛ ምዕራፍ 4 የእግዚአብሔር ሰው ሆነ ቃል ስጋ ሆነ። ምን አይነት ሰው? ወላጅ እናቱ የዘር ሐረጉ አሁንም ሰው ነውን? ብላ 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 እየሄደ ይቀጥላል። እንግዲህ እዚህ ድረስ ነው የሚያልቀው 391 ድረስ
የእግዚአብሔር ልጆች ይላል በስተመጨረሻ። ከዛ የኛ ሰው በሰማይ ብሎ ይጨርሰዋል። እንግዲህ ስሙት በደንብ እንድመጣበት ምክንያት ከሆነኝ አንዱ ኦልሞስት ቲክታክ ላይ ወደ በነገራችን ላይ አንድ ነገር የምነግራችሁ አሁንም ልክ እንደዚህ አገልጋይ እንደነበረ አይነት ሰው የምታገለግሉ ሰዎች ካላችሁ ከዚህ በኋላ ራሳችሁን ለዩ። ጭኗን ባቷን እያላችሁ የምትኖሩ ወይም ጭኗን ባቷን እያላችሁ ጭንና ባት እየተመኛችሁ ያላችሁ ሰዎች የእግዚአብሔር ጊዜ እየደረሰ ነው። እግዚአብሔር ቤቱን የሚያጠራበት ጊዜ እየደረሰ ነውና ስፍራችሁ ስላልሆነ ልቀቁ። እጣ ፈንታችሁ እንደዚህ ልጅ እንዳይሆን። ምክንያቱም ሲኖር ጭንና ባት እያየን ይኖረው። አሁንም ያው እዛ እኛ ጋር መጥቶ ይሄ ኦርቶዶክስ እያለን እኛ ጋር መጥቶ ያው ጭንና ባት ሲያማርጥ ነው የምናውቀው። አሁንም ጭንና ባት ምርጫ ላይ ነው ያለውና ያው እንዲህ አይነት አቋም ያላችሁ ሰዎች ከዚህ በኋላ ስርዓት ብታረጉ። ኦኬ ስሙ። 4 ዓመት ቆይቻለሁ። በ4 ዓመት ውስጥ 3 ዓመቱን ያክል ቢያንስ ከነዚህ ወንድሞች ጋር ጣዖት አምላክ እያልኩኝ ጸረ ኦርቶዶክስ ሆኜ ነበር ስሳደብ ነበር። ገባ ስከራከረው ነበር፣ ግራ ሳጋባው ነበር። ወይኔ በላቸው። አሁን ተመስገን ምን አውቆ ነው ግራ ሲያጋ? እኔ እኮ ቤቱ ቁጭ ብዬ ሳስተምሮ የነበረ ሰው እኮ ነው ስከራከር። እኔ እኮ ቤቱን ከፍቶ ሲሳደብ ነው ማቀው። እኔ የምሬን ነው። ተው በእናታችሁ በጣም ብዙ ነገር አታስወሩኝና እኔ ይሄው አሁንም ደምረውንም ተመስገንንም በአንድ ኮሆስ ብቻ ይነገጥማቸዋለሁ። ሌላ አይደል። ከፈለጉ በፔንቴኮስታል ትምህርት ከፈለጉ ደግሞ በፕሮቴስታንት በቃ የፈለጉትን መርጠው በየትኛው እውቀቱ ነው ይሄ ሰው አሁን ስከራከር እንትን ስላቸው እንትን ከነማን ጋር ተከራክሮ ያውቃል? ተመስገን ጌታ። እኔ ነኝ ቤቱ እየገባሁ ሳስተምረው የነበረው። መጨረሻ ግብረ ሰዶም ብሎ ሰደበኝ። እኔን እኮ ግብረ ሰዶም ብሎ ተሳድቦ ነው እሑድ የተጠመቀው። ሰኞ ተሳድቦ ወንጌልን ጨረሰ ማለት ነው። ስሙት። እኔ ግን እግዚአብሔር ይመስገን ኦርቶዶክስ ከሆንኩኝ በኋላ በዚህ በቲክታክ ከመጣሁ በኋላ 2 ቸርች ነው አዘግቼ ከነ ምእመኑ የተጠመቀው። ወይኔ በላቸው። ምንም ይባል ቸርች አረ በእናታችሁ ተዋጣሹ። ተው እሱ አይምሮ ውስጥ ነው ያለችው። ልጁ ብቻውን ራሱን እንደ ሁለት ቸርች እየቆጠረ ነው መሰለኝና አረ ተው። አንዳንዴ ሰው ይታዘባቸዋል። በፖድካስት ቀርጻችሁ ሚዲያ ላይ ተለጥፋላችሁ። እንዲህ አይነት ነውር፣ እንዲህ አይነት ውሸት ይህ ከባድ ነው። ስሙት። ክብሩን የድንግል ማርያም ልጅ ውሰድ። አረ ጦሱን ውሰድ። የድንግል ማርያምን ልጅ ጦሱን ጥንቡሳሱን ውሰድ። እንዴ በአንተ ውሸት እሱም በወጣው የውሸትን ክብር ነው የሚወስደው። ትንሽ ሰዓት ትንሽ ደቂቃ ይቅርታ። ብሩኬ እንኳን ደህና መጣክ። እሱ እስከሚመጣ ድረስ ሰላም ልበል ብዬ ነው። ታሊያ፣ ሌዊ፣ አገልጋይ ዘሪሁን ሁላችሁም እንኳን ደህና መጣችሁ ሰላም ብያለሁ።
ሆሴ ሰላምሽ ይብዛ። እንዴት ነሽ? የቢ ሰላም ብያለሁ። ሰላም ሰላም እንዴት ናችሁ? ስሙስ በጣም ደስ ሰሙ። እንዴት ናችሁ? ሰላም ናችሁ? እንዴት ነህ? እየተጣላ ነው። እንቀጥል። አንዴ እቺን እግዚአብሔር ይባርካለሁ። ቆይችን እንጨርሳትና በኋላ አንተ እንላለን። አልቃለች ትንሽ ነው የቀረችውና በፖድካስት ደረጃ በሚዲያ ደረጃ እየተዋሸ ስለሆነ ነው። እያንዳንዱ ስንት ጴንጤ መጥቷል። አሁን እውነቱን እየገባው። ስለዚህ እውነቱ የገባው ጥቅሙ አሁንም በቲክታክ ስለሆነ የምንናገረው ትውልድ እየመጣ እያየ እየመጣ ነው ያለው። ይሄን ጥቅሙን አያለ ጉዳቱ ምንድን ነው ወደሚለው እንደ አንድ እንደገባው ኦርቶዶክሳዊ ክርስቲያን ጉዳቱ ምንድን ነው የሚል ሀሳብ ካለ ትውልዱ ቤተክርስቲያን መሄድ አለበት። የቅዳሴ ሰዓት ላይ ቲክታክ ላይ መገኘት የለብንም። ቤተክርስቲያን ነው መገኘት ያለብን። 2 ሰዓት 3 ሰዓት 4 ሰዓት እንዲህ ወንበር ላይ ቁጭ ብለን የምንናገር ከሆነ መጾም መጸለይ ከዛ ሰላም ተባባሉ። እስኪመጣ ድረስ ሰሞኑን ስልክ ገብቶበት ነው። አይ ቲንክ አይተሙ ግን ስሙት እስኪ ከቲክታክ ቦታ አካባቢ ካሉ ሰዎች መስተካከል ያለበት ነው ብዬ እንናገራለሁ። ይሄ ለሚባል 24 ሰዓት ቲክታክ ላይ አትቀመጥም። መሬት ላይም ደግሞ ያለችዋ ቤተክርስቲያን ጋር ቅዳሴዋን ማስቀደስ አለብን፣ መሳተፍ። እንደገና ደግሞ ሚዲያ ላይ የምታስተምረውን እውነት በህይወት መኖር። እዚህ መሬት ላይ ላሉት ደግሞ ሰንበት ትምህርት ቤት ደግሞ ስልክ እንደኔና እንደናንተ ተች ስክሪን ባይዙ ስላሉ እኔ ከድሃ ቤተሰብ ስለተወለድኩ ለእኔ እቺ በተን ስልክ ብርቅ ስለነበረች አገር ቤተክርስቲያን ከነሱ ጋር ደግሞ አብሮ ሰንበት ትምህርት ቤት ህብረት ማድረግ፣ ወደ ቤተክርስቲያን መቀላቀል። እስኪ ይሄ ሰው ምን የሚባልበት ሰንበት ትምህርት ቤት ነው ያገለግል የነበረው? የትኛው ሰንበት ትምህርት ቤት ነው የተቀላቀለው? በጠቅላላ የእነዚህ ግሩፖች ቤተክርስቲያን ያውቃሉ? ሰንበት ትምህርት ቤት ሄደው ያውቃሉ? ትምህርት ተምረው ያውቃሉ? ነው ትምህርት በኮሚሽን ገንዘብ መሰብሰብ ሆነ? በጣም ያሳዝናል። ስሙት። ቤተክርስቲያን 24 ሰዓት ክፍት ናት። እሁድ ጠዋት ተከፍቶ እሁድ 8 ሰዓት ላይ የሚዘጋ መጋዘን የለንም እኛ። ገብቷል? እዚህ 24 ሰዓት ክፍት ነው። ስለዚህ መጥቶ ያንን ነገር ማድረግ አለበት እላለሁ። ተመስገን የጌታ ልጅ ይቆጣል ይላሉ። ይቆጣል፣ አልፎ አልፎም ይሰደባል ይላሉ። እና ቀናኢነት ነው ወይስ ማጠብቀውን ነገር በኦርቶዶክስ ላይ ስለሚሳደቡ ስለሚዘብቱ እያበሳጩ ነው ወይስ ምንድን ነው? ይዘህ የመጣው ነገር ትንሽ ያለቀቀ ነገር አለ። ይሄንን የሚሉት ኦልሞስት ጴንጤዎች ናቸው። ተመስገን ይሳደባል። እኔ አልሳደብም። ችግሩ ከኔ አንደበት አሁን ኢየሱስ ጌታ ነው ሲባል ይናደዳሉ። እንደ ስድብ ይቆጥራል። ገብቷል።
ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በቀራንዮ ላይ በሰራልን መስቀል ባፈሰሰልን ደም ከአባቱ ጋር አስታርቆናል፣ ደግሞም ከእርሱ ጋር ታርቀናል ስትላቸው ያብዳሉ፣ ይናደዳሉ። እና ይሄ ነው ለነሱ ኢየሱስ የሚለው ስም። በቃ ራሳቸው እኮ ተበድረውት እኮ ነው ከኦርቶዶክስ ተበድረው፣ እንዲያውም ኮርጀው አለም እኮ ተበድረው ነው እኮ መመለስ አለባቸው ለሚባል ኢየሱስ ስንት ባህር ያለው ብትለው ማያቅ ጴንጤ ኢየሱስ ጌታ ነው ይልሃል። እና እሱ ነው። እኔ ለምዶ መሳደብ የምሳደብለት አምላክ የለኝም። ልሳደብለት አልመጣሁም ተከትዬው እንድኖር እንጂ ገባ። መጥቼ ጴንጤን የምተችለት አምላክ የለኝም። የምተችለትን አምላክን አልተከተልኩትም። ብራቮ የኔ ልጅ እነንትና የሚባሉ ሃይማኖቶችን ተችተህልኛል አይለኝም። ብራቮ የኔ ልጅ እነንትና ሰድበህልኛል። እንደሱ ቢሆን ኖሮ ማኔማ ተሳዳቢ ልሆን ብል እንደ ትዝታው አይነት አስቀያሚ ተሳዳቢ አለ። እኔ እኮ ከጴንጤ ቤት ነው የመጣሁት። ማድረግ እኮ እችላለሁ። ቤተክርስቲያን እኔን አላስተማረችኝ። ስጋ ደሙን ስትወስድ እረፍት ነው የሚሰማ፣ የሆነ ውስጥ ይገባል። ራስህን ነው እንድታይ የሚያደርግ፣ ሰውን እንድታይ አድርግ። ስጋ ደሙን ስትቆርብ ሞር ክርስቶስ ኢየሱስን ስጋ ደም እየወሰድክ በመጣ ቁጥር ሞር ወደ እግዚአብሔር እያቀረበ ስለሚመጣ ይገባ። አትተችም። ስድብ የሚመስላቸው ያ ነው። አሁንም ኢየሱስ ስትላቸው እንዴት ኢየሱስን ጠራ ብሎ ሲንጨረጨር ታየው ያብዳል። ለምቢባል እርግጠኛውን የምነግርህ ጴንጤ በሉተር የተመሰረተ ስጋ ደሙን ስትወስድ እረፍት ነው የሚሰማ፣ የሆነ ውስጥ ይገባል። ራስህን ነው እንድታይ የሚያደርግ፣ ሰውን እንድታይ አድርግ። ስጋ ደሙን ስትቆርብ ሞር ክርስቶስ ኢየሱስን ስጋ ደም እየወሰድክ በመጣ ቁጥር ሞር ወደ እግዚአብሔር እያቀረበ ስለሚመጣ ይገባ። አትተችም። ስድብ ይመስላቸው ያ ነው። አሁንም ኢየሱስ ስትላቸው እንዴት ኢየሱስን ጠራ ብሎ ነገሩ ሲንጨረጨር ታየዋል። ያብዳል ለሚባል እርግጠኛውን የምላቸው ጴንጤ በሉተር የተመሰረተ ነው በለው ጴንጤ በሉተር የተመሰረተ ነው ብሎ እርፍ አላለም። ስሙት። እና ደግሞ 85,000 አይነት አስተምህሮ ነው ያላቸው በዓለም ደረጃ። ይሄ ሰውዬ ጭንቅላት ውስጥ የራሱ መረጃና ስታቲስቲክስ ባለሙያዎች አሉት፣ ጭንቅላት ውስጥ ማለት ነው። 85,000 ወይኔ በላቸው። እሺ ስሙት። አሁን ሰርች ማድረግ ትችላለህ። አሁን ሰርች የት ከ85,000 አይነት አስተምህሮ የቱ ነው ሊያድን የሚችል? ይሄ ሰርች እናድርግ እንዴ 85,000 እኔ እኮ ምን ላይ ነው ሰርች የምናደርገው? ደግሞ አሁን ሰርች ማድረግ ትችላላችሁ። 85,000 አስተምህሮ አለው ስትለው ያብዳል። ሰደብከኝ? አልሰደብኩትም፣ ነገርኩ። ልክ ነው የምነግርህ። ስለዚህ እንዲሁም ይህን ሰሞን አንድ የተነሳ ሀሳብ አለ። ሉተራውያኖች በግልጽ መካነ ኢየሱሶች ጴንጤኮስታል ጋር ሄደን የጌታ እራት ከምንወስድ አሁን ተጋጨ ከራሱ አሁን ጴንጤን የመሰረተው ሉተር ነው ብሎ ሉተራውያን ደግሞ አለ። ወይኔ ፈጣሪ። ጴንጤ የመሰረተው ሌላ፣ ሉተር የመሰረተው ሌላ ጴንጤ አለ እንዴ? ስሙት። ቢፈቅዱልን ካቶሊክና ኦርቶዶክስ ጋር መተን ብንቆርብ ይሻለናል ብለዋል በግልጽ። ስሙት። ለምን ቢባል እነሱ ክቡር የሆነው የክርስቶስ ኢየሱስ ስጋ፣ ክቡር የሆነው የክርስቶስ ኢየሱስ ደም የዘላለም ሕይወት ይሰጣል ብለው ያምናል። ፔንቴኮስታል ደግሞ ምሳሌ ነው ብሎ ነው የሚያስተምር። ሉተር የመሰረተው ጴንጤ
ምሳሌ ነው ብሎ ያምናል። ሉተራውያን ደግሞ ክቡር የጌታና ስጋና ደም ነው ብለው ይወስዳሉ አለ። የፔንቴኮስታልና ሉተር የመሰረተው ፔንቴኮስቴና ሉተር እንዴ አረብስማም ምንድነው እያለ ያለው ሰውዬው? አይገጭም እንዴ? የሉተር ተከታይ ሉትራን ይባላሉ። ፔንቴኮስታሎች አሳይተናቸዋል ቅድም። እሱን መጥቼ አሳያቸዋለሁ። ስለነ ዊሊያም ጄዚሞ እና ስለነ አንዲ ማርቲኔዝ እና ስለነ ፋራም አሳያቸዋለሁ። እንግዲህ እግዚአብሔር ያሳያችሁ። ሉተር ጴንጤ መሰረተ ካለ በኋላ ሉትራን ጴንጤዎች አለ። ሉትራኖች ምን አሉ? ጴንጤዎችን እነሱ ጋር ሄደን እንዲህ ከምናረግ ብለው አሉ። ወንድ ልጅ ተበላሸ። ስሙ። ስለዚህ እኔ ምሳሌ አላውቅም አድኑኝ ነው ስጋውን የምበላው ብሎ የሚያምን አለ እዛ ቤት ውስጥ። ስሙት። ስለዚህ ከእናንተ ጋር ህብረት የለንም ብሎ በግልጽ ድብድቡል ከቲክታክ ሁሉ የጠፋዋሉ። እንደ ኤፍሬም ባለ ጊዜ አይነት ቀለም ወርቅ ራሱ በግድ ነው የሚመጣው። ብዙ ጴንጤ ተበታትነዋል። ይሄንን እሳት መግባቱን የገባውን እሳት ልዩነታቸውን የሚያስተምረውን እሳት ብዬ እሳቱን ነፍስ ስላልኩት ነው የተሳደብኩ ይመስላችሁ? ሳቅ እንዲገባቸው ሳቅ ማኩል አለው። ወይኔ በላቸው አላወቀም ማይክ እንዲያዘና ሰሙዬ በነገራችን ላይ አሁን ትልቅ ውሸት ዋሸ ማለት ነው። ኤፍሬም ባለ ጊዜ የጠፋው በሌላ ምክንያት ነው። በዚህ ምክንያትም አይደለም ሲጀመር ማለት ነው። እዝጎ ውሸት ሰው ሆሴም ተክቶች ነው። አይ ሆሴ አሁን እኮ ምንም ነገር ሰፋፍቶ ነው እኮ አሁን ሰሙ አንድ እውነት የተናገረው መረጃ አለ 85,000 አረ ሰው እንደዚህ ይዋሻል በነጭ ማለት ነው። ኤፍሬም ባለ ጊዜ ለምን እንደጠፋ እናውቃለን እኛ ማለት ነው። በዚህ ምክንያት እንደጠፋ አድርጎ አያይዞ ማለት ነው። ኤርሚ ራሱ በግድ ነው እየመጣ ያለው አለ እኮ በጌታስ። ኧረ በኢየሱስ እስቲ ደግሞ እርስ በእርሱ የሚጋጭ ነገር ማለት ነው። ሉተር የመሰረተው ሃይማኖት ብሎ ሉተርን ሲናገር አቤት እኔ እውነት በጣም ነው ማዝነለት። ግን ድፍረቱን ሳላደንቅ ቲክቶክ ባይኖር ምን እንደምትሆን በቃ እኔ ቲክቶክ ኖርም አልኖርም መጨማመር መቀናነስ ይችልበታል። ድፍረቱን ሳላደንቀው አላልፍም። ቆይ ስሙትና መጨረሻ ላይ ሀሳብ እንሰጣለን። ቤተክርስቲያን አገለግላለሁ። ቤተክርስቲያን እኮ ሁሌም እጇን ዘርግታ ነው የምትቀበል። ገባ? አጥቢያ የትኛው? እኔ አሁን ያለሁት ገርጂ ማርያም። ወይኔ በላቸው ገርጂ ማርያም መታ። ወይኔ ውሸት ሰምታችሁታል? ይሰማል አይደል ድምጼ? አሁን ያለሁት ገርጂ ማርያም ነው አለ። ገርጂ ማርያም ጥቁሩን ቀዩን አታውቅም፣ ግራጫ መሰል አታውቅም። ወይኔ ውሸት ገርጂ ማርያም። አረ ገርጂ ማርያሞች የሆነ ነገር በሉ ተው፣ እየተነገደባችሁ ነው። ስሙት። አሁን እዛ ታገለግላለህ? ሰንበት ትምህርት ቤት ላይ ሄዳለሁ። አውደ ምሕረት ላይ አብሬያቸው ህብረት አደርጋለሁ። አውደ ምሕረት ላይ አሁን አላገለገልኩም። ለምን አላገለገልክም ወደሚል ጥያቄ አዙረው። ይህ ጴንጤ ቤት አይደለም፣ ኦርቶዶክስ ይባላል። ገርጂ ማርያም ሰንበት ትምህርት ቤት ሄዳለሁ። ወዳጄ ሰንበት ትምህርት ቤት አባል ልትሆን እንኳን 4 ዓመት መማር አለብህ። 4 ዓመት ከቀዳማይ ጀምረህ። ወይኔ በላቸው። ወይኔ ውሸት። ጋዜጠኛው ራሱ ግን አያውቅም። ሰሙሻዬ እባክህ እሱ ቢዝነስ አይደለ እንዴ? ምን ሽቀላ ላይ ናቸው። ታቸው ያው እኛ አንተንም በላቸው እንጂ ትላንትና ጌታን ተቀበለ ትንሽ እውቅና ኖሮ ዛሬ ፓስተር አትሆን።
ፓስተር ለመሆን እያሰበ ነው። ቲክታክ ላይ ተሳዳቢ የነበሩ ታዋቂ የነበሩ ሰዎች አሁን ነብይ ሆነው ይተነብያሉ። ትላንትና በዘፈን በምናምን ሲቅለበለቡ የነበሩ ትርፍ ምላስ የነበራቸው ልልልልል እያሉ የሚያወሩ ሰዎች አሁን ፓስተር ሆነዋል። ገብቷል። ቤተክርስቲያን ደብር ቀልድ ነው እንዲያዝከው የክርስቶስ ደም ላይ ቆመ እኮ የምታስተምረው። ስለዚህ ከማስተማር በፊት መማር አለብህ፣ ማወቅ አለብህ። ስለዚህ እኔ አሁንም የቤተክርስቲያን ልጅ ነኝ፣ ተማሪ ነኝ፣ እማራለሁ። የተማርኩትን እውነት የገባኝን እውነት እራበታለሁ ስለሆነ እገልጠዋለሁ። በቃ በፌስቡክ፣ በዩቲዩብ፣ በቲክቶክ ናሾ በማድረግ ብቻ ክርስትናን የገለጡ ይመስላል። ለነሱ እግዚአብሔርን ቃል በህይወት ካልኖርከው ወረቀት ላይ ከተጻፈው በምንም አይለይም። ወረቀትም የተጻፈው ይነበባል። ያም ሰው ቃሉን አንብቦ ይናገራል። መሰረታዊ ጉዳይ ለሰው አርአያ መሆን ነው። በህይወት በቃልና በኑሮ ምስክር ካልሆንን ትውልዱ አብዝቶ ይሰናከልብናል። እስፔሻሊ አርአያ ሚዲያ ላይ ባለን ሰዎች። ምክንያቱም ሁሉም ያውቃል። እንደ መልአክ ነው የሚስለን። አነጋገራችን፣ አመጋገባችን፣ አለባበሳችን፣ እያንዳንዱ እንቅስቃሴያችን ለሰዎች በተግባር በነገራችን ላይ ከታች ናትናኤል የምትባል አሁን አንድ ለይቅርታና እስኪ ግባና እኛ ከምናቃት ቤተክርስቲያን ውጪ አንተ ያለህባት ቤተክርስቲያን ከሆነች ግባ። አንድ ሰው በቤተክርስቲያን ውስጥ ከሰንበት ተማሪ ጋር ህብረት የሚያደርገው ስንት ዓመት ኮርስ ከወሰደ በኋላ ነው? ናትናኤል ጥያቄው ለአንተ ነው። አባል ነኝ አላለም እኮ ሰንበት ትምህርት ቤት መመዝገብ በቂ ነው። ወዳጃችን አሁን የምንጠይቀን ጥያቄ እንድትመልስ ነው። ትምህርት ቤት ኮርስ ጨርሻለሁ ብሏል። አሁን ስማ፣ የምጠይቅህ ጥያቄ ላይ ፎከስ አድርገህ መልስ። የምታወራው ከሰሙ ጋር ነው። ይሄ ዝም ብለህ የምትንጫጨበት ቤት አይደለም። ረጋ ብለህ የምትጠየቀውን ጥያቄ አድምጠህ በስርዓት እንድትመልስ ነው። አንድ ሰው ከሰንበት ትምህርት ቤት አባላት ጋር ህብረት የሚያደርገው ስንት ዓመት ኮርስ ከተማረ በኋላ ነው? ለምን ታረጋኛ? ሲመዘገብ በቂ ነው። አታውቅም። አንተ ራስህ በየመንደሩ እየዞርክ ዝም ብለህ ቲክታክ ላይ ፕሮፋይል እየቀየርክ ምጮህ ሰው ነው። ሲመዘገብ በቂ ነው ይለኛል። ምንም ሳታውቅ ነው ዝም ብለህ የምትጽፈው ኮሜንት። ኧረ ሲመዘገብ በቂ ነው ይላል እንዴ? በደንብ ስማ እሺ። ሄደህ አጠገብ ያለች ቤተክርስቲያን ሄደና አንድ ሰው ከሰንበት ተማሪዎች ጋር ህብረት የሚያደርገው መቼ ነው ብለህ ጠይቃቸው። ከዛ አንተ መጣና ትነግረኛለህ። እሺ አስተማሪ ካልሆነ ሰዎች በቀላሉ ይሰናከሉብናል እና በዚህ ዙሪያ ላሉት አገልጋዮችም፣ የሚዲያ ሰዎችም፣ የቲክታክ ሰዎችም ወዘተረፈ የምታስተላልፈው መልእክት ካለ? ክበርልኝ ማርያምዬ። ክርስትና ማውራት ሳይሆን መኖር ነው። እቺን ነገር ብዙ ጊዜ እላታለሁ። ከይቅርታ ጋር ብዙ ሰው ኢንተርቪው ታደርጋለህ አልሄድም ለሚባል እኔ ኖሬዋለሁ ወይ እላለሁ ብዙ ጊዜ። ገብቶሃል? እኔ ኖሬዋለሁ ወይ ክርስትናን ልኑረው? አሁን አውርቼው ነገ ሰው እንዲሰናከልብኝ አልፈልግም እና ቲክታክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ያሉ ዩቲዩብ ላይ ያሉ ክርስቲያኖች እንደ ታናሽ ወንድም ምከረን ብባል ክርስትናን እንኑረው፣ ኑረን እናሳይ። ከምላሳችን ይልቅ ህይወታችን ኢየሱስን ይግለጠው። ክርስቶስ ኢየሱስን ይወቁት በህይወታችን በኑሯችን እና የምናወራውን ደግሞ ካልኖር ነው እግዚአብሔር ይጠይቀናል። እያወራን ነው እኮ እየተናገርን፣ በቃ ቤተክርስቲያንን ገለጥናት፣ ክርስቶስን ተናገርን፣ ሰበክን፣ ስለ እግዚአብሔር አወራን። እሺ ከዛስ በኋላ እኛ እንኖረዋለን ወይ? እኛ ካልኖር ነው ከንቱ። ቅድም ላይ ያንንም ጥቅስ ደግሜ እጠቅሰዋለሁ። ሰው ዓለሙን ቢያተርፍ በአንተ ትምህርት ነፍሱን ቢያጣ ምን ይሰራል? በእኔ ትምህርት ይህ ሁሉ ሰው መጣ ብዬ እኔ ካልኖርኩት፣ እኔ ለሲኦል ከተዘጋጀው፣ እኔ ለጥፋት በር ከተዘጋጀው ምን ይጠቅም?
በእውነት ይሄ ሰው ግን ትምህርት አስተምሮ ያውቃል? የትኛውን ትምህርት ነው አስተምሮ የሚያውቀው? የትኛውን ትምህርት አስተምሮ ነው? የምሬን ነው የምላችሁ። ይሄ ሰው ትምህርት ሲያስተምር ሰምታችሁ ታውቃላችሁ? ከመጣ ጀምሮ ስድብ ነው። ጴንጤ እንዲሆነው ጴንጤ እንዲ ነው ጴንጤ እንዲ ነው፣ ይሄው እንደዚህ ሆኖ ገሌ እንዲሆነው ይሄው ገሌ እንዲሆነው። ይሄ መጽሐፍ ቅዱስ ጥቅስ እንኳን እኮ አያውቅም። በነገራችን ላይ አንድ የመጽሐፍ ቅዱስ ጥቅስ አያውቅም። ይሄው ከመጣ ይሄው በቃ እንትን በቃ ኦርቶዶክስ ሆነ ከተባለ ጀምሮ እኔ መጽሐፍ ቅዱስ ጥቅስ ሲጠቅስ እኔ መጽሐፍ ቅዱስ ራሱ አንብቦ የሚያውቅ እኔ መጽሐፍ ማንበብ ሁሉ የሚችል አይመስለኝም። ስሙት እስኪ። ስለዚህ እንኑረው ሁላችንም ከማስመሰል ህይወት ወደ መኖር ህይወት እግዚአብሔር ያምጣል። አቤት 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 እግዚአብሔር እስኪጠራ ድረስ እኔ ለእሱ አሜን ብያለሁ። ከማስመሰል እግዚአብሔር ያውጣ ወንድማችንን። ይሄ ነው ከዚህ በኋላ የምኖርለት አላማዬ፣ ህልሜ ይሄ ነው የምትለዋል። አሁን እኔ ህልሜ ምንድን ነው ካልከኝ የማትታደሰዋ ቤተክርስቲያን ላይ ትታደሳለች ብለው የወጡትን የሚባል የማይታደስ ክርስቶስ ስለማይታደስ አዳሹ እሱ ስለሆነ የወጡትን ሳይገባቸው በፕሮቴስታንት ቤት ውስጥ የሰበሰቡትን ሳይገባቸው መንፈስ ቅዱስን በቋንቋ የገደቡትን አሁን መንፈስ ቅዱስ ሪባ ጃላ ቡሪ ቡራ ይልሃል። ማን ነው እሱ? መንፈስ ቅዱስ ነው ለነሱ። እና መንፈስ ቅዱስ ከቋንቋ በላይ መሆኑን ነግሬያቸው ሁሉንም ራእይ ነው ሁሉንም ጴንጤ ኦርቶዶክስ ማድረግ ነው እና ሁሉንም ታድሱ። ህልሜ ይሄ ነው። አዎ እንዲሳካለት ጸልዩ። ተሚ በቲክቶክ ያስተምራል። ሞጣ ነው አይደል? መሀይም አይኑ ትልልቅ ነው ያለው። አንብቦ ስለማውቅ እኮ ነው። ቦታ ላይ ፈርኒቸር ባለሙያ ነው። ወታደርም ነበረ። የናይት ክለብም ጋርድ ነበረ። እግዚአብሔር በብዙ ህይወት መስመር አሳልፎታል። አሁን ደግሞ አብያተ ክርስቲያናትን፣ አብነት ትምህርት ቤቶችን እያሰራ ነው። በምትጠራበት ቦታ ሁሉ ዘር፣ ብሔር፣ ቀለም፣ ማህበራዊ ደረጃ ወዘተርፈ ሳትለይ በተጠራበት ቦታ ሁሉ ማለት ነው። ለምሳሌ መብረቁ ሚካኤል፣ በቅርቡ ደግሞ አሁን ሐዋሳ፣ ድሬ እንደዚህ የምትሄድባቸው ቦታዎች እንዳሉ አውቃለሁ። ከአሁን በፊት የሚሄድክባቸው በርካታ ስፍራዎች አሉ። የሚገርመው እኮ እንዲህ የሚጠይቀው ራሱ እኮ ነው የሚልከው። እነዚህ እኮ ናቸው የሚልኳቸው ሎዛ ኢቨንቶች በኮሚሽን ማለት ነው። ከአንድ ቤተክርስቲያን ከሚገመው በፐርሰንት ማለት ነው። ራሳቸው አረ ተው ይሄን ትውልድ ይታዘባል። ተው ላኪዎቹ እኮ እነዚህ ራሳቸው ናቸው። በምን በኮሚሽን ዝም ብለው ተራ ማስታወቂያ ሊሰሩ 30 ሺህ ብር ነው የሚቀበሉት። ከ30 ሺህ ብር እስከ 300 ሺህ ብር ነው የሚልኩት እኮ እነዚህ ራሳቸው እኮ ናቸው ተደራድረው። እኔ አንዳንዴ እስኪ የማይሰማ የለም እንግዲህ እንስማ እስኪ። ስለዚህ አገልግሎት ንገረኝ። ምንድን ነው ማለት? ይሄ የድሮ ህይወት ላይ አልነበረም። ከአዳራሽ የዘለለ አገልግሎት አልነበረም። ይሄኛው ደግሞ በቃልና በተግባር ተራራን በመውጣት ቁልቁለት በመውረድ ገዳማውያን ስለ ክርስቶስ ፍቅር በቀዳንዴ እየበሉ ዋጋ ሲከፍሉ በአይን እያየህ ረዥም ርቀት ሀይቅ እስጢፋኖስን ባለፈው ሄደህ ነበር፣ አይታችኋል ገዳማውያን እና ስለዚህኛው አገልግሎት እስቲ ንገረኝ። የማርያም እኔ የሚገርማችሁ ነገር እኛ በስክሪን ስለምንመጣ እንጂ ቤተክርስቲያን ቼክ ማረጋት ሰው ህዝቡ ራሱ ቼክ ማረጋት ቤተክርስቲያን አለች። ታስታውሳለህ? ሀይቅ እስጢፋኖስ 6 ሰዎች ናቸው። በነገራችን ላይ ሀይቅ እስጢፋኖስ በጣም ብዙ ኢትዮጵያውያን ከሚያዩዋቸው ከሚጎበኟቸው በጣም ብዙ ገቢ ካላት ቤተክርስቲያን በኢትዮጵያ ደረጃ
ቀደምት ከሚባሉት የመጀመሪያዋ ናት ሐይቅ እስጢፋኖስ እና ምንላቸው። የሚገርማችሁ የሚሄዱት ይሄ እንዲህ ተራ ቦታ እንዳይመስላችሁ በጣም ቱሪስት የሚያያቸው ትልቅ ገንዘብ ትራንዛክሽን የሚፈጸምባቸው ቦታ ነው የሚሄዱት። እኔ እስኪ ይመጣል እኔ እዚህ ልም ያለ ገጠር ውስጥ ቤተክርስቲያን አለ እስኪ ተጠርተው ይመጣሉ በነፃ። እኛ እኮ ብዙ ቤተክርስቲያን አሰርተናል፣ ግን አንድ ቀን አይደለም ከኪሳችን እያወጣን ነው ትራንስፖርት እንኳን የምንሄደው ከኪሳችን። ይኸው እኔ ከልጅነቴ ጀምሮ ከዚያ ዩኒቨርሲቲ ስንገባ ዳቦአችንን ቆጥበን ለትምህርት ቤት ከሚላክልን ገንዘብ ቀንሰን መጽሐፍ እየገዛን ነበር የምንሄደው። እግዚአብሔር ያሳያችሁ። አሁን እስኪ እኔ እኮ ምን አይነት ደረጃ ላይ ከየት ወዲት ግን እየመጣን ነው የምር። ስሙ እንግዲህ ዲያቆኑም ቀዳሹም ነው ከሐይቅ እስጢፋኖስ በላይ ስንሄድ እና እንደነዚህ ቤተክርስቲያኖችን ሄጂ በእውነት በማየቴ ደግሞ ለእንደነዚህ አይነት ጥሪ ራሱ እግዚአብሔር እኔ ስለሾመኝ ይገርመኛል። በቃ የማረባውን እንድረባ ለቤተክርስቲያን እንድጠቅም አድርጎ ስለጠራኝ እና አብዛኛው ህንፃ ቤተክርስቲያን ላይ ለሚያስፈልገው ነገር ሁሉ በምናደርገው ሁሉ በረከት እውነተኛ መሆኑን ህዝቡም ደግሞ ለቤተክርስቲያን በሚዲያ ሲረባ በእናታችሁ እስኪ የሆነ ቪዲዮ ላሳያችሁ። በጣም ይቅርታና ልውጣና ከዚህ አሁን በቅርብ የተናገረውን ያልፈረሰ ቤተክርስቲያን ፈረሰ ብለው ፖለቲካዊ ኢሹ ስላለ አጀንዳ ስላለ እሺ ወይኔ በላቸው እስኪ ቆይ የሆነ ቪዲዮ ላሳያችሁ እዚህ ካልጠፋ። እንግዲህ ነፍሰ ገዳይ እንዲህ ሲል የነበረ ማን እንደሆነ እስኪ እንዴት በእነዚህ በህፃናት ነፍስ የሚነግደው ማን እንደሆነ እናያለን። በጣም እንዳይጠፋ ሁሉ አድርጌ ነው ሪከርድ ያደረኩት። ቆይ እዚህ ውስጥ ከሌለ እዛ ጋር እንገባለን። ቆይ እንዳይጠፋ ሁሉ ሪከርድ ነው ያደረኩት። በነገራችን ላይ ጊዜውን የሰጠው የቤተ ክርስቲያን የህግ አካላቶች ዝም ካላችሁ እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁትም። ብዙ ሰዎች ይመጣባችኋል በቤተ ክርስቲያን ስም ብር። ይሄ ሰውዬ በነገራችን ላይ ክህነትን የፖለቲካ ሹመት አድርጎ ነው የሆነ በድምፅ ፍልጫ ምርጥ ያስቀ በደንብ ስሙት። የምትበሉ ሰዎች ያልፈረሰ ቤተክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ የምትሰበስቡ ሰዎች አብሬያችሁ ስለሰራው ስላየው ምንም ያልሆነ ምንድን ያለው አብሬያችሁ ያልፈረሰ ቤተክርስቲያን ፈረሰ እያሉ ገንዘብ ሲሰበስቡ ነበር። ወይኔ በላቸው። ይሄ ነው እንግዲህ አብሯቸው ይሰራ ነበረ። ያልፈረሰ ቤተክርስቲያን ፈረሰ ብለው ምን ያደርጋሉ መሰላችሁ? ይወዱና ወደ ገጠር አካባቢ የግለሰብ ቤት ያፈርሳሉ አለ። ያፈርሳው ይሄው የእንትን ቤተክርስቲያን እንዲሆን አንድ ይፈርሳው። አይሄማ አያስቅም፣ በዚህ አይሳቅም። እንግዲህ አሁን ሲናገር ይሰም እኔ እግዚአብሔርን እንትን ብዬ ለካስ ቡጢና ምክር ለሰጪው ቀላል ነው የሚባለው እውነት ነው። የምሬን ነው። አንዳንድ ጊዜ ምን አለ መሰላችሁ የምትናገሩትን ነገር ተጠንቀቁ። ይሄ ማህበራዊ ሚዲያ ነው።
ማህበራዊ ሚዲያ ሰው እንዴት ነው በአንድ ራስ ሁለት ምላስ ነው ይባል? ተው አይደለም፣ ነውር ነው፣ የምር ነው። እንደ ሰው እናስብ። አንዳንዴ እንድገምላችሁ። መብቱ ነው አላለችም? መብቱ ነው። የምን መብት? ሌብነት መብት አይደለም። በነገራችን ላይ ሌብነት ነው። እንደፈለገ ተበታትነው ሲታዩ እዚህ ጋር ወንበር ላይ የተቀመጠው እግዚአብሔር ያስቀመጠው ጊዜውን የሰጠው የቤተ ክርስቲያን የህግ አካላቶች ዝም ካላችሁ እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁት። ብዙ ሰዎች ይመጣባችኋል። በቤተ ክርስቲያን ስም ብር የምትበሉ ሰዎች፣ ያልፈረሰ ቤተ ክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ የምትሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ ቤተ ክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልከደቃ እያንዳንዳችሁ በተራ መጣባችኋል። ለምን ቢባል እና ፒፕሉ ምንም ያልሆነ ቤተክርስቲያን በር እየዘጋችሁ ገንዘብ ስትሰበስቡ ነገራችን ላይ እንደዚህ ቀራጭ ስላላደረከኝ የሚል ጸሎት አልጸልይም። እኔ ክርስቲያን ነኝ። እግዚአብሔር ቀራጮችን ወደ ቤቱ ይመልሳቸው። ቅድም ሰምታችኋል አይደል? የድንግል ማርያም ዋሽቶ እኔ 2 ቸርች አዘግቻለሁ። የድንግል ማርያም ልጅ ክብሩን ውሰድ። ያንተን የውሸት ሌብነት ነው የድንግል ማርያም ልጅ ክብሩን የሚወስደው። ጦሱን ውሰዱ። ጦሱን ጥንቡሳሱን ወስዳችሁ ገደል ግቡ። የድንግል ለእናንተ ውሸት። አሁን ተመስገን 2 ቸርች አዘግቼ የ2 ቸርች ህዝብ ወደ ቤተክርስቲያን አስመጥቼ አስጠምቄያለሁ። የድንግል ማርያም ልጅ ዋው ይገርማ። የድንግል ማርያም ልጅ ክብሩን ይሰድ። ወይኔ በላቸው። ምን የሚባል ቸርች ነው ንገረን? ምን የሚባል ቸርች ነው? ራስህን ይዘህ እንኳን እኮ መሄድ አልቻልክም። አይደለም ሰው ልትወስድ እንዴ? ለሰውም ለእግዚአብሔርም ያስቸገርክ ሰው አንተ 2 አዳራሽ ሙሉ ሰው አይደል አዘግተክ። ይሄ ስሙት። እግዚአብሔር አምኖኝ እኔን ልጁ ካደረገኝ ቤተክርስቲያን ስትጎዳ በአይኔ አለ። እግዚአብሔር አምኖኝ ቤተክርስቲያን ስትጎዳ አይኔ ባዶ ቤተክርስቲያን እኮ እያዘጋው ገንዘብ አጨረበርኩ እያለ እኮ ነው። እኔ ቆይ ምንድን ነው የሚያቀሟቸው እነዚህ? ቆይ እኔ ግራዋ ነው የሚቀሙት? ምንድን ነው የሚቀሙት? ቆይ ጋንጃ በሉ ጋንጃ ነው አለው ሰሙ የሆነማ ኬሚካል መሰለኝ፣ የሆነ ነገር እንዲህ ሚክስ አድርገው መሰለኝ። በእግዚአብሔር ስሙት። ይሄን የምትበሉ ሰዎች፣ ያልፈረሰ ቤተክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ የምትሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ አብሬያችሁ ስለሰራው ስላየው ነው ያለው። በደንብ ስሙ። ምንም ያልሆነ ቤተክርስቲያን በር ዝም ብለህ እየቆለፍክ እንትን እላለሁ ያልክ እያንዳንዳችሁ ላይ በተራ መጣባችኋል። ለምን ቢባል እግዚአብሔር አምኖኝ እኔን ልጁ ካደረገኝ እግዚአብሔር አምኖኝ እኔን ልጁ ካደረገኝ ለዛስ እግዚአብሔር ያንተን ትቶ የነሱን ነው። እኔ መሀል ቆማችሁ ደላላ የምትሆኑ ሰዎች እኮ ነው። እኔም ሰርቃለሁ እናንተ አትስረቁ የምትል ተመስገን። እውነት ከዚህ መሀል ነው አይደል እግዚአብሔር ያወጣኝ። እንግዲህ እነዚህ ናቸው ጻድቅ የሚጫወቱት፣ እነዚህ ናቸው። ምን አሁን ከጴንጤ ወደ ኦርቶዶክስ አምጥተው እንዳንተ ሌባ ልታረገው ነው? እስኪ ንገረን፣ ሌባ እንዲሆን ነው ወይ እንዳንተ? እሺ ተመስገንም ብሎ አንድ ሰው ሄደ፣ ምን በሌብነት ሊተዳደር ነው? ያልዘግያ እንትን ያላለ ቤተክርስቲያን የቆለፈ እባካችሁ ጠብር ግፍ መሬት እየተንከባለለ እንትን ሊል ነው።